ፒኪንግ ይላል እኮ እየለቀመች ነበር። ብዙ ነው፣ አንድ ብቻ አይደለም። ፒኪንግ ይላል። አየህ፣ ፒኪንግ ማለት ማንሳት መልቀም ነው። አንድ በአንድ አንድ ብቻ ቢሆን አንስታ ትተዋለች፣ ፒክ አድርጋ ትተዋለች። ፒኪንግ ካለች ግን ከሁለት ከሶስት በላይ ነው የሚሆነው። እና ኮሜንቶች ረፉ ኮሜንቶች እና ምንድን ነው እየተለቀመለት ነበር፣ በዛ ያለ ቅማል ነበር ማለት ነው። ይሄ ቅማል የሚመጣው አንድ ብቻ ሪዝን ነው የምንፈልገው እዚህ ውስጥ የለም ምንም ነገር። አንተ ኬት ነው ያመጣው? ጦር ሜዳ ሄደው ሊሆን ይችላል የሚል ስቴትመንት ኬት ነው ያመጣው? እሱን ብትነግረን ደስ ይለኛል። እሺ በመጀመሪያ እሱን ያነሳውበት እኮ ሐሳብ በዚህ ላይ ምንድነው ብሎ ሲጠይቀኝ ነው ብራዘር እንጂ ከማስረጃ አንፃር ተነሰሰለኝ አይደለም። በመጀመሪያ ደግሞ እሳቸውም ይሄን አከለ ሳምንት 15 ቀን ቆይተን ስለሱም እኮ ማስረጃ አምጥቶ አይደለም ሳምንት 15 ሳይታጠቡ ደግሞ ለመንስኤው ምን እንደሆነ ገልጾ አይደለም መንስኤው ምን ይመስላል ብሎ ሲጠይቀኝ ነው እንጂ እሱም መንስኤው ውጤቱን እንጂ መንስኤውን አልገለጸም። እኔም ከውጤቱ ተነስቼ መንስኤውን ለመገመት ነው የራሴን መንስኤ ገብተዋል እንጂ እሱም መንስኤውን አይደለም። እስኪ መንስኤው አለ እዚህ ላይ ስታነብልኝ ለመቅበላቸው መንስኤ አለው ነው? አይ አንድ ጊዜ ብቻ ንገረኝ። እኔ አሁን የምቀምለው ፀጉሬን ሳልታጠብ ስቀር ነው። አንድ ሰው ቅማላም ሊሆን የሚችለው ንጽህናውን ሻወር ቢያንስ በሳምንት 2 ሳይገባ ሲቀር ነው። አንደኛው ነጥብ በሳምንት ቢያንስ አንድ ሰው 2 ጊዜ መታጠብ አለበት ሻወሩ፣ ንጽህና ላይ ፎከስ የሚያደርግ ሰው ማለት ነው። ሲቀጥል መንስኤው ደግሞ የሚሆነው ወይ ንጽህናው አልተጠበቀም ለሆነ ጊዜ ያክል ቅማል እስከሚበቅል ድረስ ማለት ነው፣ ወይ ደግሞ በአካባቢ ምንም ነገር የጽዳት መጠበቂያ አልነበረም የሚለውን ድምዳሜ ላይ እንደርሳለን እንጂ ጦር ሜዳ ሄዶ ነው አንልም። ምክንያቱም ጦር ሜዳ ከሄደ መቼም እንግዲህ ጦር ሜዳ አካባቢ ወንዝ ኩሬ ምናምን አይጠፋም፣ ዌል ኦፍ ቡዳም ይኖራል። በሱ እንኳን ቢያንስ መታጠብ ጥሩ ነው። ግን ይሄ ሺ ዋዝ ፒኪንግ ላይስ ነው የሚለው ተቀምጠው ባሉበት ሰዓት እየተለቀመለት እንዳለ ነው የሚያሳየው። ኤኒሃው መንስኤውን ብሩክ ይጠይቃል፣ አልተመለሰልም። ሌላ የሚችል ሰው ይግባና ይመልስ። እሺ እንዲህ ለማለት ከሆነ ዌል ደስ ማለት ያለን ሰው ማስገባት ትችላለህ። ግን በዚህ ወይ አንድ ነገር ምክር ልምከርና ልውጣ። አንድም ሙስሊም ወደ ክርስትና ወይ ደግሞ አንተ ወደ ምፈልገው መንገድ መመጣ አታገኝም። ወላሂ ነው የምልህ። ምክንያቱም ያ መረጃ ፒክድ ነው መርጦ አልቃሽ ነገር ነው እንጂ ሁሉንም ነገር ያማዘነ ሰውን ሙሉ በሙሉ ዲሚኒሽ ለማድረግ አይደለም። በዛ ያለውን እምነትን ትኩረት አድርገህ ዜሮ ለማድረግ ሳይሆን የምፈልገውን ብቻ መርጠ ነው አምጣ አልከው ማስረጃ እንኳን እንዳመጣልህ እስካሁን ድረስ ፍቃድ አልሰጠኸኝም። አይ ችግር የለውም ጨርሷል። ቆይ ይጨርስ። አንድ ጊዜ እድል ስጡትሽ። ከዛ በኋላ ጥያቄ መጠየቅ ከፈለገ እንዲጠይቅ እድል ስጡት። አይ ቲንክ ሰፊ ሴሽን ተይዞልህ ነበረ። አክቹሊ አልነበርኩም፣ አሁን ነው የገባሁት እና መጠየቅ የሚፈልገው ነገር ካለ ብዙ ከኛ ጋር ስለቆየ ይጠይቅና ለሌሎች እድል ስጡ። ኦኬ አስተናግዱት ልጅቻችሁ። እስከዛ ድረስ ቪዲዮ አወጣለሁ። ምክንያቱም እኔ በውሸት ወደ ክርስትና ሰው እንዲመጣ አልፈልግም። ወልደ የሆነ ትራንስጀንደር አድርገን ወደ ክርስትና እንዲመጣ አንፈልግም። ሃይማኖቱን ብቻ አይደለም ጾታውን ቀይሮ ወደ ክርስትና ሰው እንዲመጣ አንፈልግም እና በማስረጃ አንተ መምጣት ከፈለክ ኤኒታይም ስድብ ምናምን ሳያስፈልግ ቅድም እንደተሳደብኩ ሳይሆን አይ ቲንክ ጾም ላይ ያለ ሰውም አይሳደብም ብዬ አስባለሁ። ከየት እንዳመጣው አላውቅም። አምልጦ ሊሆን ይችላል ወይ ባርቆብ ሊሆን ይችላል። ግን እኔ ጾታና ሃይማኖት አንድ ላይ አላስቀይርም። ሃይማኖት ለብቻ ነው፣ ጾታ ለብቻ ነው። ከወልደ ወደ ወለተ አላመጣም። የሊጧን ነገር የሊጡ ባለቤት ቶፒኩን ያነሳው መጥቶ ይናገር፣ እኔ ያልናገርበትም። ግን ሊጥ ኮፍ ሳይል ያው ኢንተርኮርስ ተፈጽሞ ስሜትን ማርካት እንደሚቻል ሐዲሳቸው ላይ ተዘግቦ ተቀምጧል። ኤኒሃው ሌላ ጊዜ በሰፊው እናይበታለን ማለት ነው። ሊጥ እንዴት ሴክስ ይደረጋል የሚለው አቦካኩን ያለው እሺ፣ እኔም ጊዜ ወስጄ ሁሉንም ነገር አነባለሁ። ነገር ግን እሺ የመጨረሻ አብረን እናያለን ማለት ነው። ኤኒሃው ሊጡን የሊጡ ባለቤት መጥቶ ይናገር። በምን አይነት ሳህን እንደሚቦካ እሱ ነው የሚያውቀው። በምን አይነት ፍርኖ ዱቄት እንደሚቦካ እሱ ስለሚያውቅ መጥቶ የሊጡን ጉዳይ ባለቤቱ ይጨርስ ብዬ ነው። ሌላ ካስፈለገ የራሳችንን አምጥተን ማስቀመጥ እንችላለን።
ብሩኬ ቀጥል። ቃል አለሁ ወይ? የምን ሊጥ ነው የምትለው? አላህ ተናደውብኝ ነው። ዝናብ አዝንቦ ጎርፍ ውስጥ ነው ያለው። ምንድን ነው? ምን እየረክ ነው? እኔ ቴምር እየበላሁ ከባድ ዝናብ ዘንቦብኝ በጎርፍ ተጥለቀለቀ። አላህን አስቆጣ ነው። በዝናብ ተማታ ማለት ነው። እኔ ደግሞ ተመርዘው እንዳይገድኝ ቴምር እየበላሁ ምንድን ነው? ምን ጀመራችሁ ግን? ያድኔለት ሰላም፣ እንዴት ናችሁ? ሁሉ ሰላም ነው። ዳቦ እየበላሁ ነበር፣ አስቀመጥኩት፣ ዘጋኝ። እንኳን ደህና መጣ ብራዘር። አረ እንዳትደግመው ተው። እንደው በእውነት ወጣቱን አደራጅተን ዳቦ ቤት ይክፈት። ከሙስሊም ቤት አይገዛም ከዚህ በኋላ ዳቦ ቤት ይክፈት። አዲስ አበባ ወጣት ከምሬን እኮ ነው። እኔ አሁን እየፈራሁ ነው። ይቅርታ እነሱ ሴክስ የፈጸሙበትን ሊጥ ማን ይበላል ወዳጄ? እንዴ ጨምረውበት ቢሆንስ? ህዝቡን እኮ ለዛ ነው የተበከለው፣ ለዛ ነው የተደፈነው ማህበረሰቡ። የሳይንስ ምሁር ካለ ግን አንድ ጥያቄ ብጠይቃችሁ ደስ ይለኛል። በሳይንስ ትንሽ ሄደ። ቆያ ቃሌ እኔ የክርስቲያን ሴቶች በልቶት እንዳያረግዙ ብዬ ነው። አይ እኛ ሰፈር ያረገዘም አለ፣ ሚስት ሳይኖረው ባል ሳይኖራት ላጤ ሆና ሰሞኑን ያረገዘቻለች። እንግዲህ እናያለን አብረን ምን አይነት ልጅ እንደሚሆን። እኔው እዚህ ጋር በተለይ የሐራጅ ልብስ የሚገዙ ሴቶች በተለይ የሐራጅ ልብስ የሚገዙ ሴቶች እንዳትለብሱ በልልኝ። ፊቱ ጮርናቄ ከመሰለ በቃ አብዱልን እንዳለቁት ጥቁር ነገር ካለው እኛ ሰፈር ደግሞ ጉራጌ ናቸው ጠቅላላ ዳቦ ቤቱ ግበራው ጥቁር ነገር ካለው የታወቀ ነው። እሱን እየጠበቁ ለማለት ይሄንን ነው። ከታች ምን ይላል? አልሐምዱሊላህ አሁን አንድ ክርስቲያን ወደ ሙስሊም መጣ፣ ተቀብለናል፣ እስልምናን ተቀብሏል ብሎ ስሙን ይናገራል። ከዛ ስሙ ወልደ ሐና የነበረው ኢብራሂም ብሎ የነበረው ኢብራሂም ሆነ ወልደ ሐና ነው። ወለተ ነበር ከላይ፣ ከታች ደግሞ ወልደ ሆኗል። ታች ላይ ደግሞ ወይዲ የሚባለው ምን ብሎ ይነግሯል? ኧረ ወልደ ሐና ብለህ ካስተካክለው ወለተ ሐና የሴት ነው ብሎ ሀቢቢ ያለ ይቀበል ብሎ ኮሜንት ያደርግለታል ማለት ነው። እኔ ይህንን ፖስት ሳይ ብዙ ጊዜ እነዚህ ሰዎች ሃይማኖት ብቻ እያስቀየሩ አይደለም ጀንደር ሁሉ እያስቀየሩ ነው። እና ትንሽ ተረጋግቶ ይሄ ድራማ ነው ለሚዲያ ላይ የሆኑ ሰዎች ደሰቱ ምናምን የሚያደርጉት ነገር ነው። ራሱ ሙስሊም ሆኖ እኔ ክርስቲያን ነበርኩ እንዲሆንኩኝ ምናምን ይላል። በጭራሽ እምነታቸው እንዲስፋፋ ምንድነው ያደረጉት? ከእስልምና ወደ ክርስትና ከገባ ትሰየፋለህ፣ ትገደላለህ። ነገር ግን ክርስቲያን ሆነ ሙስሊም ከሆንክ እንቀበላለን። እንደገና ደግሞ አስተውላችሁ ከሆነ ክርስቲያን ወንድሞቼ የሙስሊም ሴት ክርስቲያን ወንድ አያገባትም፣ ከሌላ እምነት መጥቶ አያገባትም። ለእሷ ሐራም ሆኖላታል። በእነሱ ቁርአን ገብተዋል። ይሄ እኮ እስልምናን ለማስፋፋት የተደረገ የፖለቲካ ሲስተም ነው። ታውቃለህ? ሲስተም ነው። በቃ እነሱ እንዲበዙ ኢትዮጵያን እንዲወርሱ ኢትዮጵያን እንዲበዙ በኢትዮጵያ ውስጥ ተባዝተዋል። በቀላል አይደለም፣ አሁንም ተባዝተዋል። ግን ክርስቲያን ቆም ብለህ አስብ። ሁልህም ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ የክርስቶስ አምላኪ የሆናችሁ በሙሉ ቆም ብለን ልናስብ ይገባል ወዳጆቼ። ቀይ መስመር የሚሰመርባቸው ነገሮች አሉ። ቀይ መስመር መስመር አለ። ምንም የምትባል ትሬንድ ተጀምራለች። እናንተ ተሳደቡ፣ እኛ እናሰልማለን። ነብይን የሰደበ ወንድማችን፣ ወንድም እህቶቻችን ነብያችሁን የሰደባችሁ እኛ አነበብን እንጂ አልጻፍንም።
እና ፍትህ በሉ ለዳቦ ለኩኩ ትናንትና ተናግር ያለው ሰምታችኋል አይደል? ቁርአን የእውነቴን ነው የእኛን መጽሐፍ ኮፒ አድርጎ እንደመጣ የተወሰነው ሁሉ ባይሆንም፣ ምክንያቱም ብዙ የተሳሳተ ነገር ስላለ በመሃሉ፣ ግን አብዛኞቹ ታሪኮች የነቢያት ታሪክን ኮፒ አድርጎ እንደመጣ እንደገና ደግሞ የጻፈው ራሱ ከዚህ በፊት ነሳሪ እንደነበረ ክርስቲያን እንደነበረ የጻፈለት። ምክንያቱም ነቢይ ሙሐመድ ኡሚ ነበሩ ይላቸዋል። አይጽፉም፣ አያነቡም። ገብተዋል። መቅመላቸው ብቻ ነበር የገረመን አይደል? አይጽፉም፣ አያነቡም። ከጅብሪል እንዴት ተቀበሉ? እንዴት ሴቭ አደረጉት? ያ ሁሉ ቁርአን ብትራሱ አሁን ይሄ ራሱ ጥያቄ አለው አይደል እንዴ? የሚጽፍላቸው የነበረ አንድ ነሳሪና አንድ ይሁዳ ነው። የይሁድ ሰው ነበረ በዛን ጊዜ በቁረይሽ ውስጥ በሳዑዲ ቁረይሽ ተብላ ትጠራ ነበር ሳዑዲ በዛን ጊዜ። ቁረይሽ መካ፣ መዲና ምናምን ብሎ የሚጠሯቸው አሁን የተሰየሙ እንትኖች ናቸው። በድሮ ጊዜ የቁረይሽ ሰዎች ይባሉ ነበር። ቁረይሽ እነዚህ አሊሃ የድንጋይ የጣዖት አምላኪዎች ነው የነበሩት። የሱ ዝርያ ከጣዖት መውጣታቸው ኦኬ። ግን ይሄ ውሸት እምነት መሆኑን እንድታውቀው እኔ በነገራችን ላይ የእውነት እኔ እስልምና 1% አልሰጠውም ከእውነት 1%። የእኛን መጽሐፍ ነው ይዞ የተነሳው። የእኛን መጽሐፍ ድርሰት እስከ እስራኤል ነጋዴ ነበሩና ነቢይ ሙሐመድ እስከ እስራኤል ድረስ ሂደው ይነግዱ ነበር በግመል ከሳዑዲ ተነስተው ዓለምን ይዞሩ ነበር። የሚሰሙትን ታሪክ ይሸመድዱና መጣው ጅብሪል ነገረኝ ይልሃል። እዚህ ይጽፉላቸዋል። የሚጽፉላቸው ማነው? ምስኪን ክርስቲያኖች ብር ለሚፈልጉ ይጽፉላቸው፣ ያስቀምጡላቸዋል። ከዛ በኋላ እንደ እምነት እንደ ድርጅት እንደ ፖለቲካ ፓርቲ ነው የመሰረተው። እምነቱን ራሱ አስፋፋው፣ ተሳካለት። ምክንያቱም በዛን ጊዜ ማህበረሰቡ አልተማረም፣ እንደዚህ ቴክኖሎጂ በጣም የረቀቀበት ጊዜ አልነበረም። አሁን ግን አስተውላችሁ ልታስቡ ይገባችኋል። ለሙስሊሞች ነው ይሄ የምነግራችሁ፣ የእውነቴን ነው። አስተውላችሁ ይሰቡ። ስለ ንጽህና የሚናገር ሰው ራሱ ንጹህ መሆን አለበት። መጀመሪያ አራያ መሆን አለበት። ቅማላም ሆኖ አይደለም እኔን ስለ ንጽህና የሚያስተምረኝ። ሰውን መግደል እየነገራችሁ እምነቱን ከቀየረ መግደል ዓላማው ምንድን ነው? ለምን መግደል አስፈለገ? ዲሞክራሲ ከተባለ አሁን በዓለም ደረጃ ላይ አሁን አንዳንድ መንግስታት ማንኛውም የሀገሩን መንግስት መቃወም ይችላል። እዚህ እኔ አውሮፓ ነው የምኖረው፣ እንደፈለክ ማድረግ ትችላለህ። መሳሪያ ብቻ ይዘህ መዋጋት አትችልም እዚህ ሀገር ላይ። ግን በፖለቲካ እንደፈለክ መሳደብ ሁሉ ትችላለህ እዚህ ሀገር። ዲሞክራሲ መብትህ ነው አድርገው የሰጡት። ታዲያ ሰው ልጅ ለሰው ልጅ ይሄንን መብት ከሰጠ እንዴት ፈጣሪ መብት ይሄንን አይሰጥም? የእናንተው ፈጣሪ የእናንተ አላህ እንዴት ሰው እምነቱን ከቀየረ ትገላለህ? ይሄ ማለት እኮ አስገድዶ ወደ እምነት አስገድዶ መድፈር ነው ወዳጄ። ግልጽ ልንገራችሁ፣ አስገድደህ እምነትን ከቀየርክ ትገደላለህ የምትል ከሆነ እያስፈራራህ ነው ማለት ነው። እምነትህ ላይ ችግር አለ ማለት ነው። በማስረጃ አውራ፣ በማስረጃ የቱ ጋር ነው እንደዛ የሚለው? ምኑ አላወጣለ በማስረጃ አውራ። የቱ ጋር ነው ግደሉ የሚለው? እምነቱ ከወጣ ግደሉ የሚለው ቦታ አሳይሃለሁ። አሳምሬ በደንብ አድርጌ አሳይሃለሁ። አሁን ነው ግን አንተ በመጀመሪያ አውራ፣ ማስረጃ ብቻ አውራ። አብርሺ እኔ ጋር አለ። ተው አንተ አትጨነቅ። ማስረጃ እስከ 1000 ድረስ ነው። እንደው ማአት ነው እኔ ጋር ያለው ማስረጃ። በዚህ ፍትህ እየጠየቅን ነው። ፍትህ የምትሉ ልጆች ከታች ፍትህን ያው ፍትሁን በጣም ፖስት ኮሜንት አድርጉልኝ። የፍትሁን ነገር ፍትህ እየጠየቅን ስለሆነ ተባበሩኝ በታች በኮሜንት የፍትህን ጉዳይ። አዎ ኮፒ ያደረጋችሁ ፔስት አድርጉ። 66 ነው እንዴ? ኢክሞ ተረጋጊ። አንቺ ተረጋጊ። ከታች ብትማሪ እኮ ይሻላል። አንቺ ታች አብዲ አለ። ይሰማኛል። አውጣ እስቲ። እንዴት ነህ አንተ ወገናችን? አለው ማሻአላ። ኦኬ፣ ዋናው ደህና መሆን ነው። ያቂ ምን አለ መሰለ ወንድማችን ነው ያቂ እንትን ዲንህን ሙሉን አንብበው። እሺ ቁርጥ እንዳታመጥ ሙሉን አንብበው። ችግር የለውም። ዲንህን ከቀየርክ ትገደላለህ። ይሄ ግድ ነው። አንተ በዚህ ጉዳይ አታምንበትም? እንደዛ የሚል የለም አባዬ፣ አንብበው። ኦኬ ይኸውልህ፣ እኔ መቼም አላምንም በዚህ ጉዳይ። ዲኑን የቀየረ ሰው እና ዲኑ ላይ በህብረት ማለት ነው ያን ዲን ለማጥፋት ከመጣ ነው የሚለው እንጂ እንደዚህ የሚባል የለም። አንተ
አንድ ሰው እስልምና ላቆም መውጣት ይችላል። عن الاسلام ይላል መውጣት ተቀየረ አይደለም። አንተ የለም ሙሉ አንብቡ፣ መጀመሪያ ሙሉ አንብቡና አስረዱ ሰውን። አንድ አንቀጽ ይዘህ መጀመሪያ ይገደል የሚለውን ብቻ ይዘህ ለምን ታወራለህ? ሙሉ ጨርስና አንብብልኝ፣ ሰው እየሰማ ማለት ነው። እዚህ ጋር 750 በጌታስ እንዴ ምንድነው? ከየት ነው የመጣው? ቆይ ቀስ በል ተረጋጋ። አብርሽ ያወራው እንዳለ በማስረጃ ስላለን 100 በላይ ሐዲስ ነው የማወጣው። 100 አይሆንም ካልክ ደግሞ 200 ጨምረዋለሁ ማለት ነው። አትጨነቅ። ምን አለ መሰለ if someone changes okay his deen ሃይማኖቱን strike his neck ግደለው። this meaning the meaning of the statement the meaning of the statement of the prophet ይሄ ማለት ምን ማለት ነው? ምን አልኩት? አንድ ሰው ሃይማኖቱን ከቀየረ ግደለው። ይሄ ማለት ደግሞ ምንድነው? the meaning of the statement of the prophet ይሄን ማለት የዚህ ስቴትመንት የተናገሩት ሚኒንጉ ምን ማለት ነው አለ? may Allah bless him and grant him peace in our opinion and Allah knows the best። እንግዲህ ያው ነብይን ማለት ፒስ ምናምን ይውረድበት እያለ ነው። ከዛ በኋላ ምን አለ? if someone changes okay his deen strike his neck refers to those who leaves Islam for other than it እስላምን ለቀቁ የነበሩ ናቸው። እንግዲህ የነበሩ ናቸው እንግዲህ እስላምን ለቀቁ ናቸው ብሎ ቁጭ አርጎላል። this the statement meaning ብሎ ቁጭ አርጎላል ከላይ። እንግዲህ ማስረጃውን አቅርበናል። አብርሽ መቀጠል ትችላለህ። እኔ እዚሁ ራሱ አውጥቼለታለሁ፣ ግን ምን ያደርጋል? አማርኛ ነው የሚያወራው፣ አረበኛ አያወራም። ይኸውልህ ይሄ አላወራም። እኔ በማስረጃ ነው የማወራው። እኔም ራሱ በማስረጃ ነው የምሰጠህ። እዚህ ጋር ማስረጃ ነው የምሰጠህ። በማስረጃ ስልህ ቆይ እንዴ ያው ይገደላል። የለቀቀ ሰው ይገደላል፣ ግድ ነው። ከታች ያላችሁት ፍትህ እየጠየቃችሁ ፍትህ በጣም ያስፈልገናል። ይኸውልህ እኔ በስልክ ነው ይቅርታ፣ ላፕቶፕ አልያዝኩም። እዚህ ጋር አለ። አረበኛ ታነባለህ? እኔ ላንብብልህ። الحدود الشرعية ይልሃል። እዚህ ጋር ተመልከት። የሸሪዓ ህግ ይልሃል። የሸሪዓ ህግ ينببك له الحدود الشرعية بالإسلام ما حدود في القرآن والحديث ومنها رفض حد شرب الخمر خمر يتطعنا إلهال يقول له إني الزجاج ممتصر الفلق إني فلقته هون من دنو ارتداء عن الإسلام ارتداء عن الإسلام الزجاج. الرد هي مصطلح قال لك عن في الأديان زيادة أدنى وتعني ترك الإسلام بعد دخول فيها. يقول له الارتداء مالت بعربية قالات إسلام متو مالت ارتداء كإسلامنا متو باجور إسلامنا تتو ودليلا دين مقبات مالت دين مكأير مالت دين مكأير دمو هجو الزجاج تكمل لها. يقول له شو عربية لما تنبسوش بمولو الزجاج قلت إنه يسكمل له አረበኛ አያውቁም ሀበሾች ብላችሁ ከሆነ በጣም ተሸውዳችኋል። ማህበረሰብ እየተማረ እያደገ ነው የሚሄደው። እናቃለን፣ እንመራመራለን። እኔ አባትና እናቴን አመሰግናለሁ አረበኛን ስላስተማሩኝ። ይኸውላችሁ አለ ብዙ ነገር አለ እዚህ ጋር ባነብልህ። አሁን አረበኛ ብዙ የሚሰማ ሰው የለም እዚህ ጋር። ስክሪን ሼር አድርጉትና ወገኖቼ፣ ወይም ደግሞ ስክሪን ሻት አድርጉትና በትራንስሌት ተርጉሙት። እኔ ውሸታም ነኝ ወይስ እውነተኛ ነኝ? ምንድነው ሸርጡ? ምንድነው ሸርጡ? የግድያው ሸርጡ ምንድነው ነው? የግድያ ሸርጡ ይዲ ከላፊ አሁን ወደ ሸርጥ ለመገደል ሸርጡ ምንድነው? ምንድነው? ለምሳሌ ዲንህን መቀየር። ዲንን ከቀየርክ ዲንን ቀይረህ ከወጣ አትገደልም። ልንገርህ፣ አስጨርሰኝ። 3 ቀን እድል ይሰጣል። 3 ቀን እድል ይሰጣል። እዚህ አህካሙ ሸርዕ ይልሃል። አህካሙ ሸርዕ ማለት የሸሪዓው ፍርዶች ማለት ሙሉን አንብበው አንተ አብርሽ። አህካሙ ሸርዕ እያነበብኩልህ እኮ ነው ያለሁት። አህካሙ ሸርዕ ከራሴ የማነብልህ ነገር ከራሴ የምናገረው ነገር የለም። እኔ
ከየትኛው ነው ነው አንቀጹ? ከቁርአን ነው ከሐዲስ ነው? ከሐዲስ ነው እያወራ ያለው። ሲጀመር ሐዲስና ቁርአን ለይተህም አታውቅም አንተ። እኔ እዚህ ጋር ያወጣሁልህ አህካሙ ሸርዕ የሚለው የሸሪዓ ህጎች ነው የሚለው ከቁርአንም ከሐዲስ ነው። የሸሪዓ ህጎች እንደ ቁርአን ህግ ከቁርአን መሰረት ይላል። ራሱ የጻፈው ራሱ الشيخ الإمام البخاري أخي ወንድሜ እናስተውል። ዝም ብለን በደፈናው እኔ እምነቴ ስለሆነ ለክርስትና የሆነ አይምሮን የሚጠይቅ ጥያቄ ስትጠይቀኝ እምነቴ ስለሆነ ለክርስትና አልከራከርም። ያንተን ጥያቄ አይቼ እንዴ እፈትሻለሁ። እንድፈትሽ አይምሮ ሰጥቶኛል ፈጣሪ። ክርስትና ላይም ቢሆንም ጥያቄ ካላችሁ ስጡን፣ እፈልጋለሁ። ምክንያቱም የህይወቴ ጉዳይ ነው። ግዴታ መጣር አለብኝ፣ እኔ ማወቅ አለብኝ። ወደ ጀነት የሚወስደኝን መንገድ ማወቅ አለብኝ እንጂ ልክ እንደ ብሔሬ እንደ አባቴ እንደ እናቴ የምከላከልለት እምነት አይደለም እኮ። እኔ ልከላከልለት እኮ አይደለም። ፈጣሪ ራሱ ለዛ እምነት ይከላከላል እኮ ሐቀኛ ከሆነ። ፈጣሪ አንሶ ነው እንዴ አንተ ሰውን የምትገልበት? ፈጣሪ የራሱን ማህበረሰቡን ማብዛት አቅቶት ነው እንዴ አንተ ሄደህ የካደውን የምትገልለት? 3 ቀን ትጠበቃለህ በሸሪዓው ህግ። ከ3 ቀን በኋላ ትነገራለህ። በብር ከሆነ ችግርህ ብር ትረዳለህ። አይ የእምነት ጥያቄ ሆነብህ ከሆነ ለመፍታት ይሞክሩልሃል። አይደለም እኔ የምፈልገው ክርስትናን ስለመረጥኩ ነው ካልክ ደግሞ መጨረሻ መሰየፍ ነው። ያው የምትሰየፈው በህዝብ መሃል ነው። ለምን? ለህዝብ አርአያ እንድትሆን፣ ህዝብ እንዲፈራ፣ እንዳይቀይር እምነታቸው። ይሄ እኔ ብቻ ያልኩት አይደለም። ከ300 ሼኮች አመጣልሃለሁ በቪዲዮ በድምፅና በቪዲዮ ከፈለግ ብዙ የሳዑዲ ሼኮች፣ የኩዌት ሼኮች፣ የተለያየ የአረብ ሼኮች። አረ ሲጀመር ቆይ ቃሌ ቴሌግራም ላይ ላኩልህ። የኡስታዝ አንድ ኡስታዝ አለ አሁን እንደተናገረው ልጁ ማለት ነው የሚናገራል። እሱ አሰማቸው ከቻልኩ እኔ ውጭ ነኝ። ለዛ ነው እና ወዳጄ የምልህ ካለህ አሁንም ካልወጣ ይኸውልህ አንድን ሰው እምነትን ሲያምን እንድከራከርለት ለዛ እምነት አይደለም። ያ እምነት እውነት ነው ውሸት ነው ፈትሽ። እንዴ አይምሮ ተሰጥቷል፣ ፈትሽ እና ወቅ። በነገራችን ላይ ክርስቲያንም ራሱ ፈትሹ። ክርስቲያን ራሱ ፈትሽ ከፈለግ። ሙስሊም ብቻ አይደለም። የሰው ልጅ አይምሮ የተሰጠው ከእንስሳት ተለይቶ አይምሮ የተሰጠው ፈልጎ እንዲያገኝ ነው። በዚች መሬት ላይ አንተ ንጉስ እንደሆንክ ኸሊፈቱን ፊል አርድ ይልሃል ራሱ። ኢነ ልኢንሳን ሁወ ኸሊፈቱን ፊል አርድ። ኸሊፈት መን? ኸሊፈቱላህ። ጠይብ አንተ የአላህ ምክትል ከሆንክ መሬት ላይ መሬት ላይ አንተ ንጉስ ነህ ማለት ነው። ስለዚህ መሬት ላይ የሚሆነውን ነገር በሙሉ በአይምሮ መፈተሽና የማወቅ ግዴታ አለብን። ይህንን ለማለት ነው። እናመሰግናለን። ቅድም እኮ ሪፈረንሱን አሳይቻለሁ ምን ማለት ነው የሚለውን የእንትኑን ስቴትመንቱን ይሄ ሪፈር ይደረጋል። ለምንድን ነው እንደዛ ያሉት? ዲናቸውን ከቀየሩ ለምን ይገደላሉ የሚለውን ሪፈረንሱን አሳይቻለሁ። ትልቅ ሪፈረንስ ነው፣ ረጅም ነው በጣም። አሁን ያልካቸውን በጠቅላላ አሟልቶ የያዘ ነው። ለ3 ቀን ያልከውም አለ እዛ ውስጥ። እንደገና ብዙ ነገር አለ። ምክንያቱም እዛ ውስጥ ያለውን አስተምሮ አውጥቶ ይሳለቃል የሚል አስተምሮ አለ እና እንደዛ አይነት ሐሳብ ያለና እሱንም ሁሉ አለ እዛ ውስጥ። ምንድን ነው ያደረኩት? የላይኛውን ብቻ አነበብኩና ስቴትመንቱን አዘ ሪፈረንስ ምን ማለት ነው የሚለውን አሳየውኝ ማለት ነው። ግድያ ነው፣ ግድ ነው፣ በቃ ይገደላል አንድ ሰው ከወጣ። ኤፍዬ አላክሽልኝም፣ ላኪልኝና ቴሌግራም ላይ ባዶ ነው እስካሁን አልመጣሽም። ባለፈው እኮ ልኬልሃለሁ እኮ የባለፈው ነው ይሆን አይደል? ኦኬ እሺ ሰላም ነው። የባለፈው ነው። ቆይ አንድ ጊዜ ወገናችን፣ አንድ ጊዜ ኦኬ ቃሊ ሚውተር ሶሪ እሱ አይደለም። ቆይ ቃሌ
ነው የኡስታዙ የለም እንዴ? ምን ያላክልህ ምን ከ እሺ ለኔ በልክልሃለሁ። ኦኬ ዘን ፍቅር ምን እያልክ ነው? ንገረኝ እስቲ። አረ ማን ነው የሚያወርደኝ? አረ ንገረው። ሄኖክ አንተ ነህ እንዴ? እግዚአብሔር አሁን ሳስመረራችሁ በጌታ ምን ስልጣን አለ አይደል እንዴ? ማን እንደሆነ ማወቅ ቢችልማ ኤፌሶን ነች የምትሆነው። አሁንማ ምቀኛ በዛብኝ እኮ ይብላኝ ብሏል። ቪኪን ይሉታለት ሳውት እዚህ ቤት አማን ነው። እግዚአብሔር ይመስገን። እንዴት ነህ አንተ? ቆይ አብርሃም አሁን ሲያወራ ነበር። ምን አልክ? አሁን ሲያወራ የነበረው ያወራል። ቆይ ጠብቅ፣ አንድ ፋይል እየጠበቅኩ ነው። ኦኬ፣ እሱን ለመስጠት እስልምና ቃል በቃል ይገደል፣ ከእስልምና ከወጣ ይገደል የሚል ነገር ካለ እኔ አሁን ካፊር ሆንልሃለሁ። ትልቅ ሰው ጋር እንሂድ። ምን ሆነልህ? ካፊር እንድትሆን አንፈልግም። ካፊር ማለት እምነተ ቢስ ነው። መጀመሪያ ቃላትን እወቅ። ይኸውልህ ቃላቶችን እወቅ። አበሾች ችግር የለም። አንተ አሁን አረብኛ ስለቻልክ እስልምና ወቅ ማለት አይደለም። ካፊር አትሁን። ያህ ማትከለም ሳያ ክርስቲያን መሆን ከፈለክ ለራስ ስትል አሁን አንተ እውነት እስልምና ገዳይ ነው የሚለውን ነገር ይዘር ማለት ነው። ትልቅ ሰው ጋር ምሁራኖች ጋር ሄደን እንሂድ እስቲ። አንተ ወንድ ከሆንክ አምጣልኝ። የፈለጉት ይምጡ። ዩዘር አንድ ጊዜ ማይክን ያዝና ምንድነው አንድ ሰው ዲኑን ከቀየረ ይገደላል። ያ ደግሞ አለ። ኦኬ እሱ አወጣላችሁ። ይሄ የሸሪዓ ህግ ነው። ማንም ሼክ ሊሰርዘው የማይችል ነገር ነው። ያስቀመጣችሁት የሸሪዓ በቴሌግራም ኦኬ እሺ ያው እና አንተ አቸኩል። ኦኬ ዩዘር አቸኩል፣ ለመናገር አቸኩል። ያው ልኬልሃለሁ። ይሄ ሰውዬ ነው እንዴ? በእናትህ የሆነ ኧረ በስመ አብ ማስገደድ የለም ማለት መጀመሪያ ጽንሰ ሐሳብ ኦኬ እናያለን። ኦኬ ይታያል ጋይስ? ማስገደድ የለም ማለት መጀመሪያ ጽንሰ ሐሳቡ ይግባ። ምን ማለት ነው? በሃይማኖት ማስገደድ የለም ማለት ነገር ግን ሃይማኖትን የለወጠ ይገደል ወይም እንዲህ ቢል እዚህ ጋር የሃይማኖት ግዳጅ ሳይሆን የወንጀለኛ መቅጫ ህግ እኮ ነው። አሁን ሰው የሚፈልገውን ሃይማኖት የመከተል መብት አለው ወይ ማለትና አንድን ሃይማኖት ውስጥ እንዲገባ ማስገደድ ይቻላል ማለት ፍጹም የተለያዩ ሁለት ቋንቋዎች ናቸው። እና መጀመሪያ ይግባ። እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪን ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የሶስት ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው? ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ ያድረውበት ከሆነ በሊቃውንቶች ይፈታለታል። እነዚህ ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም ማውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። የሃይማኖት ነፃነት ሌላ ሰምታችሁታል የሚለውን የእናንተ ማለት ነው። እና ያለው ነገር ይሄ ነው።
በዚህ ጉዳይ ላይ ብዙ መከራከር አያስፈልግም። ኦልሬዲ ትገደላለህ። አለቀ። አንተን ፈርተህ ነው ተቀምጠህ ያለው። መገደልን ፈርተህ ነው፣ ማምለጥን ፈርተህ ነው እንጂ ትገደላለህ። ቃል እዚህ አንድ ጥያቄ አለኝ ደግሞ አንድ ሰው አሁን አላህን መካድ ወንጀል ነው ብሏል ሼኹ። አሁን ያወራው ሼክ ስሙን ባላውቀውም፣ እሺ አላህን መካድ ወንጀል ከሆነ አላህ ራሱ ይቅጣው እንጂ አንተ ሰው ሆነህ እንዴት ስለ አላህ ቅጣት ትወስዳለህ? ይሄ ራሱ እኮ ትልቅ ጥያቄ ነው። አላህ ራሱ አይችልም መቅጣት? ጀሃነምን ለምን አዘጋጀው ታዲያ? አንተ እዚሁ እየገደልክ ከጨረስካቸው ጀሃነም ለምን አላህ አዘጋጀው? እስኪ ይችን ጥያቄ የራሳችሁን ጠይቁ ሙስሊሞች፣ አይሙራችሁ ላይ አንሰላስሏት። ኦኬ አብርሺ ልክ ነህ። ምን አለ አላህ ምንም ማድረግ አይችልም፣ ድፍን ነው። ምክንያቱም ድፍን ነገር ደግሞ ምንም ነገር ማድረግ አይችልም። ምክንያቱም እኔ ለአምላኬ ብዬ የምገልለት አምላክ የለኝም። የሚገል ነው እንጂ የሚያጠፋ የሚገልም የሚያነሳም እሱ ስለሆነ ገለህ የምታቆይለት አምላክ የለም፣ ገለህ የምታስከብረው አምላክ የለም። ግን ለሃይማኖትህ ትጋደላለህ። ምንድነው ሃይማኖትህ? ያ ሃይማኖትህን ይዘህ ጠብቀህ ላመንክበት ነገር ጸንተህ ስትገኝ ያ መጋደል ተጋድሎ ነው የሚባለው። ግን ስለቀየረ ተብሎ ማንም ሰው በክርስትና ውስጥ አይገድልህም ስለቀየርክ። ምክንያቱም ወደ ጨለማው ዓለም እየሄድክ ነው ማለት ነው ከብርሃኑ ወጥተህ እና ያ ነው ያለው። ይነገራል ኦፍኮርስ በክርስቲያኒቲም ኦፍኮርስ አለ ይሄ ነገር ማለት ያልገባህን ነገር እንድትጠይቅ ትደረጋለህ። ግን አንተ በቃ ውሳኔ መቀየር ሆኖ እስከተገኘ ድረስ ትቀይራለህ። ማንም አያስገድድህ። ፍርዱን ለህሊና ትተህ ማለት ነው እውነቱ ተነግሮ ትሄዳለህ። ያለው ነገር ይሄ ነው። ወይኒት ካምስቶ መዝልም መግደል ነው ዳሴት በቃ የመጨረሻው ነገር ግድያ ነው። ምንም ወደዚህም ወደዛም አያፈናፍንህ። በማስረጃ 100 በላይ ሐዲሶች አሉኝ አውጥቼ ያሳያለሁ። ይሄ ህግ ክርስትና ላይ ቢኖር አስበኸዋል? አንድ ሙስሊም የለም በዓለማችን ላይ። ሙሐመድ ራሱ አይፈጠርም ነበር። ይሄ ህግ ክርስትና ቢተገብረው ኑሮ ማለት ነው። ጠፍቶት አይደለም ክርስቲያን ይህንን ፖለቲካ ግን ነው። አምላካችን የነፃነት አምላክ ነው። አምላካችን በራሱ የሚተማመን አምላክ ነው ያለን። ሰው እንዲፈርድለት ወይም ደግሞ ሰውን የሚለምን አምላክ አይደለም ያለን። እኛ ሰው የሚሰራለት አምላክ አይደለም እንዳልከው ቅድም። ያ የነሱ ብዙ ጊዜ ያው እንትን ሲያደርግ እናያለን፣ ሲለምን እናያለን። ኧረ አታስወርዱኝ። ማን ነው የሚያወርደው? ማን ነው እያወረደ ያለው? ጋይስ ፍቅርን ማን ነው እያወረደ ያለው? ማን ነው እያወረደ? ሄኖክ አንተ ነህ? ሞዴሬተሮች ወይ ሰላም ልበላችሁና በቃ አስገቡት፣ ችግር የለውም እና እንዲህም አታድርጉ፣ አትወራርዱ፣ ቀጥሉ። ለማንኛውም ሁላችሁንም ሰላም ብያችኋለሁ። መልሱት። ልጁን ማን ነበር? ሄኖክ ካለ ነገረኝ። ባለፈው እያወራው ሚውት ተደርጌያለሁ። እያወራው ሊትራሊ ሚውት ተደርጌያለሁ። እግዚአብሔር መረረኝ። አይሆን ስንተኛ ጊዜ መሰለ በራሴ ይገባሉ ወጣለሁ። እያወራው ራሱን ራሴ ሚውት ተደርጌያለሁ 2 ጊዜ። እየጠበቅኩ ነው፣ ሚውት ያደረገኝን ሰው እየጠበቅኩ ነው። በገባ ሙስሊም ወርድ የተራለው ይትላለች። አወርዳለሁ። የምሬን ነው። አውቃለሁ ደግሞ ሙስሊም ቃሌ ሙስሊም ሞዴሬተር አለው እየተባልክ ነው። የምሬን ነው። ሞዴሬተሮች ካሉ ያለውን ነገር ግቡና እናውራ፣ ችግር ካለ እና እንት አይዞኝ በእኛ ሃይማኖት ማለት ነው። ኦኬ እሺ፣ ቀጥል። ፍቅር እየጠየቀህ ነበር። አይዞኝ ጥያቄ ነበረው ታች እያወራ ስለነበር ይጠይቀህ ብዬ ነው። ኦኬ ጠይቅ። ምን ጥያቄ? የሆነ ነገር ሼር አድርግልኝ ብሎኝ ነበር እና እሱን እየጠየቁት ነበር። እንዴት ነው ሰራለው እያልኩ ነበረ ቃሌና አላየውም መሰለኝ። ጠዋት የጠየቀኝ ማለት ነው። ምን? ኦኬ አላየሁትም እኮ ምን ቴሌግራም ልከህልኝ ነበር? ያ እንትን ማርክ አድርጎልኝ ነበረ፣ እያየኸው መስሎኝ ነበረ። ደብል ማርክ አድርጎልኝ ነበር። ኦኬ
አላየም፣ አልሰራልኝም። ይኸው አሁንም አልከፈተልኝም። ነገር የለም። ዩዘር አምኖት ነው ግድያ። ማይክን አንሳ። ዩዘር ሪፖርት እያደረግ ከሆነ ማይክን አንሳ ወይ ላወርድ ነው። ዩዘር እየየ እያልክ አልነበር? እንዲያውም የክልክፈር ምናምን ካፊር ሉን እያልክ አልነበረ? ምን ዋጠ? በቃ ወረደ ወደዛ ካባይድ ዩዘር ማስገቡት መልሳችሁና ሰምቶ ስለሆነ ነው። ይደነግጣል እኮ ሃይማኖትን የቀየረ ሰው ይገደል ብሎ እኮ ቃል በቃል እኮ ያስቀምጦታልና ናግባ። በቁርአንም በሐዲስም አለ እኮ። እኛ የምናሳየው በነገራችን ላይ በሐዲስ በቁርአን እንዲሁም ደግሞ በቪዲዮ አድርገን ነው የምናሳያችሁ፣ በሼሆቻችሁ የተፈሰረላችሁ ጭምር ማለት ነውና ቅድም ከሰማችሁት በሃይማኖት ማስገደድ የለም የሚባለው እሱ ለዚህ አይሰራም። አብሶ ከሃይማኖት ለወጡት አይሰራም ማለት ሃይማኖቱን አልፈልግም እስልምና ብሎ ለወጡ ሰዎች አይሰራም። ቁርአንም ያስቀምጣል ሱራ 4:89 አይደለ? ላይ ማንም ሰው ሃይማኖቱ ቢቀየር ይገደል ነው የሚለው። ያ እውነትሽን ነው። አንቺ ግን ከመንገድ ገባሽ ነበርኩኝ እኮና ክላስ የገባውን። ኦኬ ኡስማን እንዴት ነው? እንዴት ነው? አማን ነው አባቱ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሰላም። ምን ነው ቤታችሁ ስመጣ አታስገቡኝም? አረ እየፈለጓችሁ እኮ ነው። እናንተ ተደብቃችሁ ነው የምታወሩት። አረ ስንመጣ ካንስል እየተደረግን ነው እናንተ ቤት ስንገባ። የምር የት ቤት ኢንቫይት ላስደርግ? ምን ነው ኢንቫይት ልታስደረገኝ ነው እኮ በፈለግከው ሰዓት እኔ ላመቻችልሻ። ወንድ ነኝ ላመቻችልህ በለኝ። ኦኬ አይ ይቅርታሽ ላመቻችልህ። መልካም መልካም። ለማንኛውም እስልምና እንዴት ነው? ለቆ ለወጣ ሰው ይገደላል እንዴ? አሁን ያሰማኸው ኡስታዝ እየሰማሁት ነበር። ታውቀዋለህ መሰለኝ። በደምብ በአድናቂው ነኝ። እሺ ምን ትላለህ እስቲ እዚህ ጉዳይ ላይ? በቃ ያለህ እኮ ነው። አንዳንድ ነገር ንገረን እስቲ እኮ ግልጽ ነው። ከሱ በኋላ እኔ ምን ላብራራ? ትክክለኛ ነገር ነው፣ ህግ ነው። ስለ አገዳደሉ ምናምን እንዴት እንደሚገደል ምናምን ሞር ብታብራራለን። እኮ እኔ ስለ አገዳደሉም ስርዓቱም ህግጋቱ፣ ለምሳሌ በእስልምና የገደለ ይገደላል። ታውቃለህ? ቆይ አንድ ጊዜ እዛ ከመድረሳችን በፊት ይሄን ነገር ስነግርህ ፕሊዝ አንዴ ወንድሞች እየገቡ ሰምተህ ከሆነ ታች ሆነህ ወንድሞች እየገቡ ይገደላል የሚል እስልምና ከወጣ እከፍራለሁ የሚል ያው ኮሜንት ላይም እያየ ነው። እከፍራለሁ ብሏል። እሱ የእስልምና ህግ ብቻ ሳይሆን ንገርልኝ፣ አልዓይን ብልዓይን ወስን በስን ወረቀበ ብረቀበ። ይሄ የእስልምና ህግ ሳይሆን ይሄ የዓለም ሰዎች ህግ ነበረ። የተገደለ ይገደላል፣ ጥርስ ያወለቀ ይወለቃል፣ አይን ያጠፋ ያጠፋል። ይሄ የድሮ ህግ ነው የሰው። እስልምና ከዛ ነው የወረሰው። ያ ግን ልጁ እያለ የነበረው አብርሃም፣ አንተ ከማውራት በፊት እኔም መረጃ ከማውጣት በፊት እከፍራለሁ ከወጣ ይገደል የሚል የለም እያለ ነበር። ከዛ አቡ ሃይደርን አመጣንና ማስረጃውን ስላላመንን ሀዲሱን ስላላመነ አፍሮ ነው እኮ አሁን ከፈትንለት። አሁን ስለ ልጁ ሳይሆን ስለ ህጉ ነው። ሚውት አላረገም። አንድ ጊዜ ብቻ አዳምጠኝ። አላምንም አለን። የለም እንደዚህ የሚባል አለ። ስለዚህ አንተ እንድትነግረው ነው። አለ ብለህ ንገረው። አለ በቃ ቴንኪው። ከዛ ቀጥል። አገዳደል ሁኔታው እጅ እግር እንዴት ተፈራርቆ እንደሚገደል፣ እጁ እንዴት እንደሚቆረጥ፣ እግሩ እንዴት እንደሚቆረጥ ልንገርሽ። ይኸው ልነግርህ ነው። የገደለ ይገደላል በእስልምና ታውቃለህ። የሰረቀ እጅ ይቆረጣል። ማወቅ ከፈለክ አሁን ይሄ እኛ የምንሸማቀቅበት የምናፍርበት ሳይሆን ይሄ የጀግንነታችን ወይ ደግሞ እስልምና ህግ አለው። አንተ አሁን ስለ እምነትህ ህግ ንገረኝ ብልህ ህግ የለህም። ህግ እንዴት ነው የምትሰግደው? እንዴት ነው የምትጾመው? እንዴት ነው የምትጸዳዱት? እንዴት ነው የምታገቡት? ምንድን ነው የምታረጉት የሚል ህግጋት የላችሁ። ለምን የለም? እስልምና ደግሞ ልነግርህ ነው ልጨርስ።
አይ ምን ማለት ነው? ያወራው ነው ላውራ። እስልምና ሽንት ቤት ስትገባ ይነግርሃል እንዴት እንደምትጸዳዳ ልነግርህ ነው። አይከብድም? አይ ቆይ ልንገርሻ ላስተር ሚዩት አላደርግም እያልክ አይደለም ሚዩት አደርጋለሁ። ለምን ክርስትና ጋር መጥተህ ለምን ለማውራት ፈለግ? ኦኬ ለምን መንካት ፈለግ? አያ ውስጥ ያለውን አወጣው። እንደዛ ሳይሆን አንተ ማለት ያለብህ የራስህን ብቻ ተናገር። እኛ የራሳችንን የቱ ጋር ንጽህና መጠበቅ እንዳለብን የአምልኮ ስርዓታችን ምን ይመስላል የሚለው የአተኛኘት ስርዓታችን ምን ይመስላል የሚለው ለእኛ ተውልን። ምክንያቱም የምንማረው ቦታ ተምረናል። አንተ ግን የራስህ ላይ ሆነ የግድያውን አይነት ንገረን። ህጎቹም እኛ ጋር አሉ፣ ህጎቹ ከኛ ጋር የለም ብለህ ከመናገር መረጃ በእኛ መረጃ ይኸውልህ ቃል አንተ በመረጃ እንደምታሳየው እኛ ክርስቲያኖች እዚህ በመረጃ እንደምናሳየው ሁላችንም አንተ ክርስቲያኖች ህግ የላቸውም፣ ያሰጋገድ ህግ፣ የቤተ ክርስቲያን ህግ የላቸውም፣ መጽሐፍ ቅዱስ የላቸውም፣ ህግ የለውም የሚለውን በመረጃ ብታሳየን ለእኛም ደግሞ እምነታችን እንድንቀይር ይረዳናል። ህግ ከሌለን ገብቶሃል? እኛ በመረጃ ነው እያሳየንህ ያለ ነው። እኛ በመረጃ ነው እያሳየንህ ያለ ነው። ይኸውልህ እንዲያውም አንድ ነገር ልበልህ ወዳጄ እዚህ ጋር ወሰድቁ ልኩቱብ ለቲ ካነት ምን ቀብሊና ይልሃል። ሐሚም ላይ ግባና አንብብ። ወቃለ ዒሳ ብኒ መርየም ያ በኒ እስራኤል የሚለውን ማለት ነው። እዚህ ጋር ምንድን ነው የሚለው ቃሉ? ቃል በቃል ስተረጉምልህ እኔ የነበሩትን ሶስቱን መጽሐፎች እመኗቸው። ከኛ በፊት የነበሩትን ሶስት መጽሐፎች እንጂል፣ ተውራት፣ ዘቡር አለሆ ዘቡር፣ ተውራት፣ እንጂል በቅደም ተከተል ስጠራቸው ማለት ነው። የሙሴ መጽሐፍ፣ የዳዊት መጽሐፍና ወንጌልን እመኗቸው ነው የሚለው። ስለዚህ ህግ እንዳለ እዚህ ጋር ሳወቀ። ህግ የሌለው መጽሐፍ እንዴት ያንተ ነቢይ እመኗቸው ይላል? አንድ በል። አሁን አይሁድ በምን መጽሐፍ ነው የሚያምኑት? በሙሴ መጽሐፍ ነው። ህግ አላቸው የላቸውም? አይሁድ እንዲያውም አይሁድ ህጋቸው በጣም የከረረ ነው። ሁሉም ሰው ያውቀዋል በዓለም ደረጃ። አስናችሁኝ እኮ እያወራችሁ ነው። አንጊዛችሁ ነው እያወራችሁት ያላችሁት። ህግ የላቸውም ስትለን ምን እንበልህ እኮ? ህግ ለምሳሌ አብራራልኛ። አንተ ስለ ህጉ እያብራራውልህ እንደዚህ የሰረቀ ቶፒክ ላይ በቃ ሁላ ያደረገ ሁላ እየነገርኩ አንተ ህግ ካለ ለምሳሌ አንተ ንገረኝ እኮ እኔ ለምሳሌ ላሳይህ፣ የኛ ህግ ላሳይህ። ቆይ አንድ ህግ ላሳየው በኪታባቸው የተረጋገጠ ነብያቸው ራሱ የመሰከረለት ህግ አለ እኮ። አንተ እንደዚህ አስረዳኝ። እሺ በሂጅራ ጊዜ ሙሐመድ ወደ አርድ አልሐበሻ ሂዱ ባለበት ጊዜ በአነጃሺ ጊዜ ምን ስለነበረ ነው? ሁናሊካ መሊኩን ዓድል ነሳሪ ወላኪን ዓድል ነው ያለ። ክርስቲያን መንግስት አለና ሂዱ እዛ ነጃሺ የሚባል እሱ ጋር ሰው አይዞለምም። በተግባር አሳየኝ። በተግባር እየገለጽክ አሳየኝ። ቆይ እና ሰው የማይበደልበት ሀገር ከሄድክ የክርስቲያን ሀገር ከሄድክ እንዴት ህግ የለውም ብለህ ታወራለህ ደፍረህ? አንድ እንዴት የአንተ ሰሃቦች ኢትዮጵያ ውስጥ ከክርስቲያኖች ጋር ህግ ከሌላቸው ሀገር ጋር እንዴት ኖሩ? በዛን ጊዜ እኔ በመረጃ ነው የማሳየህ። አንድ ኢትዮጵያዊ ለአንድ ኢትዮጵያዊ ከሰደበ በዛን ጊዜ በሚከፈልበትና በሚቀጣበት ጊዜ 20 ይገረፍ ነበር። ግን አንድ ኢትዮጵያዊ የሳዑዲን ሰሃባ ሙስሊሞችን የሰደበ 80 ነበር የሚገርፈው። የንጉሱ ህግ 3 እጥፍ ነበረ። ለምን? በቃ ይሄንን በማስረጃ አሳየኝ። ለምሳሌ ቅድም አለልህ ሐዲስ ላይ አለልህ፣ ራሱ ሐዲስ ላይ አለልህ። እንዲያውም ነብዬ ለዚህ ህጋቸው እኮ እኔ የምነግርህ ቆይ በኪታብህ ነው የማመጣልህ። እኔ ዝም ብዬ አልቀልድም። ይኸውልህ እንዲያውም ነብዬ ነጃሺ ሲሞቱ ረጅም ሰዓት አላወራሁም እኮ አንድ ጊዜ ብቻ። ቆይ አንተ ራስህ ስማ ኡስማን፣ አንዴ ግን አሁን ቆይ አንዴ እስቲ ተይቀር እኔ እያወራሁ ነው አይደል? ይሄ ስለመግደል ኡስማን አንዴ ቆይ አንዴ። እሺ አንቺ አራተኛ መጣሽ። እሺ ተረጋጋ እንዴ። እኛ ርዕሳችን ላይ ትኩረት የምናደርገው አሁን ስለመገደሉ እርግጥ አድርጋችሁ አልነገራችሁንም። አሁን ከእስልምና የሚወጣ ሰው አንድ ሰው አዳምጠኝ ወንድሜ አዳምጠኝና ይህን አስረግጣችሁ ነገሩንና ህዝብም ሰሚም አለ። ኦኬ ለሰሚውም እዘኑለት። ምክንያቱም እዚች ጋ ከእስልምና አንድ ሰው ሲወጣ ይገደላል። በምን ምክንያት የሚለውን ማለት በትምህርት ካልሆነ በትምህርት እንደ ኡስታዝ አቡ ሀይደር አብራርቶታል አደለ? ያንን እኔ ይቀበለዋለሁ ብለህ ተናግረሃል። ኦኬ ከእስልምና የወጣ ይገደላ የሚለው ቁርአንና ሐዲስ ነው። መልካም። ግን እንደ አእምሮ እንዳለው ሰው ማለት ነው፣ እኔ እንደ አእምሮ እንዳለው ሰው አንተ ማለት ነው የምጠይቅ ጥያቄ አለኝ።
ምንድነው አንድ ሰው መብቱ አይደለ ወይ? ከእስልምና ቢወጣ ያ ሰው መብቱ አይደለ ወይ? ያኔ ሃይማኖት ቀይሯል አይደለ? ሃይማኖት የመቀየር መብት የለውም አንድ ሰው በእስልምና ውስጥ ማለት ነው። ይሄ እንድመልስልኝ ነው የምፈልገው። ኦኬ አሁን አንዳንዴ መስማት የምትፈልጉትን ብቻ እንድናገር አትፈልጊ። ገባሽ? አሁን አንዳንዴ የሆነ ነገሮችን ስነግራችሁ ለምሳሌ አንድ ሌላ አማኝን አንድ በሸሪያ አገር የሚተዳደር አገር ላይ ማለት ነው። እስኪ አሁን አንድ ለመስማት የምትፈልጉትን ብቻ አይደለም የምነግራችሁ። በሸሪያ የሚተዳደር አገር ላይ ለምሳሌ የሌላ እምነት ተከታይ ሰው ካለ ያን ሰው አዛ ማድረግ ማስቸገር የጀነትን ሽታ አያገኝም ይባላል። ገብቶሽ? እኔ አሁን ስለሱ አላወራውም፣ ስለ ጀነት ሽታ ማግኘት አንቺ የምትፈልጊው ነገረሽ እኮ ኡስታዙ አስቀምጦታል። አንተ አእምሮህን ቁርአን የተረጋጋ ኡስታዙ አይደለም ያስቀምጠው። በነገራችን ላይ ቁርአንና ሐዲስ ነው። ኦኬ እሳቸው ደግሞ የቁርአንና ሐዲስ ላይ የተነገረውን አውጥተው የተናገሩት። ስለዚህ አንቺ ስለ ፍቅር የሚያወራውን ስለ ህግ የሚያወራውን ነገር መስማት አትፈልጉም። እናንተ የምትፈልጉት በቃ አዎ ምና አሁን እኮ እንደ ህግ ትክክል ነው ወይ ነው? አሁን ጠላሽ እንደ ህግ አብረን እናውራ። እንደ ህግ ጥያቄ ልመልስ እስከገባህ ድረስ እንደ ህግ ያ ህግ ትክክል ነው ወይ? አንድ ሰው ከሃይማኖቱ ቢወጣ መብቱ ነው፣ አንድ ሰው መብቱ ነው። ስለዚህ ያ መብት እንደ መብት መከበር ሲገባው ህሊና እንደው አንድ ሰው ሃይማኖት ስላለ አይደለም አንድ ክርስቲያን ወይ ሙስሊም ስለሆነ ሳይሆን አእምሯችን ህሊናችን ዳኛ ነው። ህሊናችን ግን ይሄን ነገር ሊቀበለው አይችልም። መብቱ ነው። አንድ ሰው አንተ ከሃይማኖቱ ወጣ ተብሎ ሲገደል ያ ሰው ትክክል ነው ብለህ ህሊናህ እንዴት ተቀበለው ነው የኔ ጥያቄ። ይሄ የህሊና ጥያቄ። ህሊናችን ይህንን ነው ስለማይቀበል ነው። ይህንን ነው እየጠየኩ ያለሁት። ሌላው ስለ ቃማ ስለ ጀነት ምናምን ስለምታወራው ነገር ተውና ይሄን ብቻ መልስልኝ ፕሊዝ። ይሄን እኮ ከኡስታዙ አብራርቶ ተናግሮታል። ከሱ የተሻለ ልናገሩ አልችልም። እሱ ሀቢቢ እሱ ማያብራራው ነገር ደግሞ ህግ ነው፣ የእስልምና ህግ ነው፣ ህግጋት ነው። የእስልምና ህግ ትክክል ነው ወይ ነው እኔ ጥያቄ እኮ። አሁን ይገደል የሚለው ተማመነን አይደለ? አንድ ሰው ከእስልምና ይወጣ ይገደል የሚለው ስለዚህ አሁን ደግሞ አምንበታለሁ። ኦኬ እሺ ታምንበታለህ ዑስማን። አንዴ ዑስማን እኔ አሁን ያ ህግ ላይ በቃ ተማመነን፣ ሁለታችንም ተማመነናል አይደለ? ትክክል ነው ያ ህግ እንደ እስልምና አንድ ሰው ከእስልምና ከወጣ ይገደላል በሚለው ማለት ነው። ይሄ ህግ ግን በጭንቅላቴ በህሊና የስመዝነው ግን እንዴት ሆኖ አገኘሁት? ይሄ ፍትሃዊ አይደለም በሚል ማለት ነው። አንተስ እንዴት ፍትሃዊ ነው ብለህ ተቀበልከው? እኔ ጥያቄ ህጉማ በቃ እንትን አለ እኮ ተጨባበጥን እኮ በህግ ነገር ሴት ነኝ ለካ። እሺ ተስማማን። ኦኬ እሺ። ከዛ በኋላ በህሊና ነው በህሊና እናወራ ነው ያልሽኝ? ኡስማን ምን አለ መሰለህ አንድ ሰው አሁን እሱ ቅድም እየነገረኝ ነበርኩ። አንድ ሰው ከክርስትና ሃይማኖት ሲወጣ አለኝ ሲወጣ እንነግረዋለን አልከኝ ብራዘር አይደል? ትነግረዋለህ። ቆይ ቤተክርስቲያንም እኮ እንደዛ ነው የሚለው። አንድ ሰው በነገራችን ላይ መጽሐፍ ቅዱስ ላይ አለ። አንድ ሰው ቢያስቸግር ምናምን ነገር ለቤተክርስቲያን አንድ ሰው ይመጣና ለካህናት አባቶች አሳልፈህ ትሰጣለህ። ካህናት አባቶች እምቢ ካለ ደግሞ ያ ሰው ለቤተክርስቲያን አሳልፈህ ትሰጣለህ። ቤተክርስቲያን የማይሰማ ከሆነ ልቀቀው ነው የሚለው። በቃ እንደፈለገ እንዲሆን ነው መጽሐፍ የሚያዘው። እሱን አጣለቃለሁ ከፈለግ ቃል በቃል እንደዚያ አለ። ግን እኔ እንደ ህሊና አንድ ሰው ከእስልምና ቢወጣ አሁን ያልሽውን እንደዚህ ለካህን ሰጠዋለህ አወጣልሃለሁ፣ የምር አወጣልሃለሁ። እሺ ግን እንደ ህሊና እንዳለው ሰው ግን ኦኬ ሀቢብ አሁን መልስልኝ። እንደ ህሊና ግን እንዳለው ሰው እንዴት ነው ይሄ ህግ ትክክል ነው ብለህ ታስባለህ ወይ ነው? እሱ ነው መልስልኝ እኮ። ይሄ እኮ ከህሊና በላይ እኮ ነው። እስልምና አንድ እምነት ነው ያለው። ገባሽ? ያለው እምነት አሁን እናንተ እዚህ ጋር በቃ ወንድሞች ቀጥሉ። አመሰግናለሁ ወንድም። ታዲያ ያንተ አያቶችና ያንተ አባቶች ከክርስትና ወደ እስልምና ቆይ መልስልኝ። ያንተ አያቶች ኢትዮጵያ ውስጥ መጀመሪያ ክርስቲያን ነበሩ፣ እንዴት ሙስሊም ሆኑ? ልመልስልህ አዳምጥ። ያለው እምነት አንድ እምነት ነው ያለው። እሺ ያዝ አንድ ጊዜ ያለው እምነት አንድ
እዛ አትሂድ ፕሊስ። ወደ እስልምና ነበር ነው ያለው እምነግርህ ለመሰለህ። ወይኔ ኡስሚ አንድ ጊዜ ብቻ እናንተ አሁን 40 ስላለ ምድር አንድ ጊዜ ይኸውልህ ቆይ አንድ ጊዜ ብቻ። እኔ ለምን አስወጣችሁት? ምን ሊል ነው? የቀደመው ሃይማኖት እስልምና ነው ሊል ነው። እስልምናን ደግሞ ያመጡት የመጣልህ በነብይ በኩል ነው። ያ ደግሞ ቁርአን ላይም አለ። እኛ የመጨረሻዎቹን ብለው ራሱ ሲናገሩ ሐዲሶቻችሁ ላይ ተዘግበዋል። ኡስማን ግባና ማን ነው ያስወጣው? ኡስማን ግባ ያ ይላል ለአንዱ መሐመድ ኻቲመል አንቢያ ነው ይላል። የመጨረሻ ነብይ እንደሆነና የመጨረሻ እምነት እንደሆነ ይናገራል። እኛ እያለ እኛ የመጨረሻ ነን፣ ከሃይማኖቶች የመጨረሻ ሃይማኖት የኛ ነው እያለ ነብይህ ይናገራል። ስለዚህ የመጨረሻ ሃይማኖት ነው። ስለ ሃይማኖት እዛ አትድረስ። እኔ ከ100 በላይ ማስረጃ እመጣልሃለሁ። ኢቭን ከሂራ ዋሻ ጨመቃ በኋላ ነው ያንተ እምነት ክሬት የተደረገው። እሱንም ደግሞ አሳያለሁ አለ ሐዲሳችሁ ላይ። እኔ ልጠይቅ የፈለግኩት ፍሪ ዊል የለህም፣ ነፃ ፍቃድ የለህም። ለምሳሌ አንድ ሰው በፈለገው ሊያምን ይችላል፣ በድንጋይ ሊያምን ይችላል። ልክ እየታመነ እንዳለው አሁን አይናችንን በጨዋጥበን እያመኑ አይናቸውን በጨዋጥበው እያመኑ ያሉ አሉ። በድንጋይ ይቻላል። በቃ እኔ አላስገድድም፣ ግን ትክክለኛውን መንገድ ነግሬ ነፃ ፍቃድ እንዳለ ነግሬ ነው። ነፃ ፍቃድ የለህም በእስልምና አስተምሮ። ምንድነው ነፃ ፍቃድ? ደግሞ ፍሪ ዊል ይለዋል ፈረንጅ። ይሄ ፍሪ ዊል ከእናት ማፀን ጀምሮ ኦልሬዲ ግማሾቹን እኮ ለገሃነም ፈጠርናቸው ይላል። ከጋኔንም ከሰው ግማሾቹን ለምን ፈጠርን ይላል? ለጋኔን ፈጠርን ይላል መጽሐፍ። አንተ አሁን እርግጠኛ አይደለም ጀነት መግባት ማለት ነው። ከጋኔን ግማሽ እዛ የምትገባው ሊሆን ይችላል፣ ከሚገቡት ሊሆን ይችላል። እና እርግጠኛ አይደለም ለመዳን። መዳን ነው ፎከስ ማድረግ ያለብን። መዳን ላይ ፎከስ ስናደርግ ፍሪ ዊል የሚባል ነገር አምላክ አዳምና ሔዋን ገነት ውስጥ በዘፍጥረት ምዕራፍ 1 ጀምረ በደንብ ስታነብ ምዕራፍ 1 እና 2ን በደንብ ስታነቡ ፍሪ ዊል አላቸው። ግን እንዳትበሉ ብሏቸው ነው ሄደው አይደል? አምላክ እንዳትበሉ ብሏቸው ቃል ሰጥቷቸዋል። ግን ከዛ ውጭ ያሉትን እንደፈለጉ እንዲያደርጉ ፍቃድ ተሰጥቷቸዋል። ያ ምንድነው? ፍሪ ዊል ነው። ፍሪ ዊላቸውን ግን ተጠቅመው ምን አደረጉ? በሉ። ኦኬ። ከበሉ በኋላስ ምዕራፍ 3 ላይ ዘፍጥረት ደፋል ውድቀት ሆነ። ከገነት ተባረሩ። በክርስትና እምነት አስተምሮ ከገነት የተባረሩት የራሳቸውን ነፃ ፍቃድ ተጠቅመው ነው እንጂ እንዲበሉ ኦልሬዲ በአባታቸው ማህፀን በጀርባው በወገቡ ላይ ነው ይላል እኮ አይደል? የዘር ፍሬ በወገቡ በኩል ኦልሬዲ ከአባቱ ዘር ውስጥ እያለ ነው አልቀድር የሚባለው መጀመሪያ የተወሰነበት እና ከዘር ፈሳሽ እያለ ነው ያ ሰው የተወሰነበት ተብሎ ከተማራችሁ ቡክ ኦፍ ዴስቲኒ ላይ ገብታችሁ እዩት። ሐዲሳችሁ ላይ ቀድማችሁ ገነት ወይም ሲኦል ለምትገቡ ተወስኖባቸዋል በእስልምና አስተምሮ። ወዳጅ እንዳየሁት ከሆነ ቃል እስልምና ሰልፊሽ እምነት ነው፣ ራሱን ወዳድ እምነት ነው። ለሌሎች እምነቶች አክብሮት የማይሰጥ ለሌሎች እምነቶች አክብሮት የማይሰጥ ጭራሽ እኔ የእውነቴን ነው እኮ የምልህ። አሁን አረብ ሀገሮች አሉ ክርስቲያኖች ወንድሞቻችን መብታቸው እንደተነፈገ ነው። ትናንሽ መብት ተሰጧቸዋል። ሀገሪቷን መምራት አይችሉም። ጠቅላይ ሚኒስትር መሆን አይችሉም። ምክትል ጠቅላይ ሚኒስትር መሆን አይችሉም። የጦር ዋና አመራር መሆን አይችሉም። ይሄ ሁሉ ተነፍገዋል። እየተናገሩ ነው፣ እሰማቸዋለሁ። አብዛኛው ኢትዮጵያዊ አረበኛ ስለማይሰማ ነው። የእውነቴን ነው የምልህ። የሚሰሙት ግን ያውቃሉ። ብዙ ልብናን ላይ የተበደሉ አሉ፣ ግብፅ ላይ የተበደሉ አሉ። ጫና እየተፈጠረባቸው ነው ያሉት። ግን እኛ ሀገር ላይ ተቀብለናቸው ዜግነታቸው ኢትዮጵያም ሆነው እኛን ለመርገጥ ይሞክራሉ። ጭራሽ ስልጣን ላይ ለመድረስ ይፈልጋሉ። እቺ የእውነቴን ነው። እኔ ከአሁኑ ጀምሮ እንዲያውም የኢትዮጵያ መንግስታት በዚህ ላይ እንዲያስተውሉ፣ አንድ ሙስሊም እንዳይነግስ። የኢትዮጵያ ሕግ እንደዛ መሆን አለበት። የአረብ ሀገር እስከሆነች ድረስ፣ የእስልምና ሀገር እስከሆነች ድረስ ሙስሊሞች ብቻ ነው የሚያስተዳድሯት። ኢትዮጵያ የክርስቲያን ሀገር ነች። በክርስትና ነው የተመሰረተች። ፖለቲካ አይደለም። ቅድም ከፍራለሁ ብለህ ነበርና አሁን ወደ ጉዳያችን። ቅድም አሳይተናል። ግደሉ ይላል። ከሃይማኖት እንደወጣ ይገደል ይላል። መጣ ደግሞ እሱ ነው። አንድ መረጃ የሚያሳይ ቅድም ለተናገርኩት ማለት ነው። ቅድም ለተናገርኩት መረጃ
ያው ሌሎቹም ይጠቅማልና የማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 15 ላይ መመልከት ትችላላችሁ። እና ወንድም ቢያጠፋ ቢበድል ማለት ነው። እና መበደል ማለት በነገራችን ላይ ዝም ብሎ ስድብ ምናምን ብቻ አይደለም። ከእግዚአብሔር ቤት ራሱ ተለይቶ የወጣ ወይ ደግሞ ሊወጣ ያሰበ ሰው ራሱ ያንንም ያካተልና ቢበድልህ ይላል ሂድና አንተና እርሱ ብቻችሁን ሆናችሁ ውቀሰው ይላል። ውቀሰው። ቢሰማህ ወንድምህን ገንዘብ ታደርጋለህ ወይ ደግሞ አደረግ ይለዋል። ባይሰማህ ግን በሁለት ወይንም በሶስት ምክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይንም ሁለት ከአንተ ጋር ወሰደው ይላል። አንተም ባይሰማ ወይ ሁለት ወይ ሶስት ሰው ወስደህ እንድትመክረው ይናገራል ማለት ነው። እንድትመክረው ይናገርና እነርሱንም ባይሰማ ይላል። ሁለት ሰው ሶስት ሰው ወስደህለት የማይሰማ ከሆነ ለቤተ ክርስቲያን ንገራት። ደግሞ ቤተ ክርስቲያን ባይሰማት እንደ አረመኔ ነውና እንደ ቀራጭ ይሆናል ይላል። ስለዚህ ይተዋል፣ በቃ ይሄዳል ማለት ነው። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ ይሄን ቃል ሲናገር የእውነት ቃል ነው፣ ዛሬም እየተተገበረ ያለ ነገር ነው። አንድ ሰው በቃ አልፈልግም ብሎ ቤተክርስቲያንን መክራው ዘክራው ያ ሁሉ ነገር ዝንት ብለው ማይሰማ ከሆነ ለቤተክርስቲያን ማሳልፎ ተሰጥቶ ማይሰማ ከሆነ በቃ እንደ አረመኔ ይሆናል ወይ ደግሞ እንደ ቀራጭ ይሆናል ማለት ነው። ስለዚህ ቤተክርስቲያን የማይሰማ ሁለት ሰው ሶስት ሰው ሆኖ ተመክሮ ማይሰማ ከሆነ እንዲሁም ደግሞ አንድ ሰው ሆኖ እርስ እንግዲህ እኔና እሱ ሆነ ወይ አንድ ሰው ቢያጠፋ እኔና እሱ ሆነ ብንነጋገር እኔን ማይሰማኝ ከሆነ ለጓደኛዬ እነግራለሁ። ጓደኛዬን የማይሰማ ከሆነ ለቤተክርስቲያን አሳልፌ እሰጣለሁ። ቤተክርስቲያን የማይሰማ ከሆነ እንግዲህ ወጥቶ እንደፈለገ መሆን ይችላል። ይህንን የማቴዎስ ወንጌል ምዕራፍ 18ን አንብቡ። ቀጥሉ። እናመሰግናለን። ቀደም ምንድን ያለሽ ካፊር ሆናለሁ እያለ ነበር ወንድማችን ይዘርና ትይዣለሽ። ፓውዝ ካደረክ ታች ራስን ታች ነው የምታገኘው። እኛ አውርደው የካፊር ይሄ ሀገር አላለ እኔ ደግሞ ፎከራ ታዲያ ጌታ የሌለ እኮ ነው ይመስላችሁ ጌታ እኔ የሆነ ምን እንዳይ ታውቃለህ? ቆይ አስበሃለሁ ወንድማችን፣ አንተም ካፊር በካፊር እናደርጋታለን አገሪቷ። ገባ ልክ የላለሁ ወንድማችን ሙሌ ይሰማል ወንድማችን? ሰላም እንዴት ናችሁ? አይሰማም? ይመስገን አምላክ ይሰማል ወንድማችን አለን። ፊሶን እስኪ አሁኑ ጋር አንዴ ገጹን ታሳይኛለሽ? ክርስቲያንና ፊሶን ክርስቲያን ነህ ወይ እየጠየቁ አይደለም? ቆይ እና ታዲያ ከእርሱ ትወጣለህ እንዴ? ለምን? አይ አሁን እስልምና የወጣ ሰው ወደዛ ትሄዳለህ እያልኩ ነው። በእስልምና የወጣ ሰው ይገደል ይላል የእናንተ መጽሐፍ። እየሰማኸኝ ነው? እየሰማሁህ ነው ወንድማችን። ይገደል ይላል እያልኩ ነው። ትቀበለዋለህ? እሺ እሱን ምዕራፉን ታሳየኛለህ? እናሳያለን። የለም የሚል የለም። አሳየኝ። አዎ አይ አሳያለሁ። እሱም እየከፈተልህ ነው። እሱን አይደለም እያልኩ ያለሁት። የለም ብለህ ነው ወይ የምታምነው ያልኩህ እኔ እኮ ነው። እና አገላለጹ ነው የሚለያየው። አሁን አንዴ እስኪ እንትን ገጹን አሳይኝና እኔም ከፍቻ ልተረጉምልን አሳየንና ይተንትንልን እስኪ። አንተ የራስን አሳየን እስኪ። አሳየን ላሳያችሁ ብለሃል። አሳየንና ተርጉምልን። የኡስታዙን ቪዲዮ አሳየን ቃሊ። የትኛውን የጂኒ ምዕራፍ ነው? ኧረ ተሰውዬ ከጂኒ ይውጣ። አይ መጀመሪያ መነሻ ቁርአን እናደርግለት ችግር የለም። መጀመሪያ ከዛ ሐዲስ ከዛ ቪዲዮ እናሳያለን። ካላመነ ችግር የለም። አይ ብዙ ያ እየሰማ ከሆነ ሱራ 4 ላይ ከቁጥር 89 ላይ አንበብልንና አስረድን።
እሺ አለ ማይክን ክፈት። ማይክን ክፈት ወንድሜ። ማይክ እኔ ልላክልህ። እኔ ነው እንዴ? ያ ይኸው ከፍቻለሁ። ልኬልሃለሁ። ክፈት። አንተ ምን ትሰራለህ? አንተ ምን እስቲ ትሰራለህ? ሲጀመር ቤት ለምን ታበራለህ? ቸኮለ ሙሌ ሙሌ ይሰማል ወንድማችን? ሙሌ ፎቶ እያነሳ ነው፣ እያነሳ ይሆናል። ሙሌ ቃሌ በውስጥ ጻፍልኝና አላየሁትም ኮሜንት። ቃሌ ማነው? ሙሌ ይሰማሃል? የመጽሐፍ ቅዱስ ጥቅስ ውሰድና ሂድ። በቃ ህይወት እንዲሆንልህ ክርስቶስ ህይወት እንዲሆንላችሁ ወዳለ መጥቻለሁ ይላል እና የመጽሐፉ ጥቅስ የቀደሙ ይኸውና የማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር ሙሉን አንብበው ቀብሳለሁ። አልነሳለኝ እያለ ነው። እንትን ላኪለት። ቆይ እሺ፣ ሶሪ አልነሳለኝ ይላል። ሚውት አልነሳለኝ ያለው ልከንልሃል። ማይክ ወንድማችን አክሴፕት አድርገው። እኔም ልኬለታለሁ። ወይ እንደገና ይውረድና ይግባ። ተመልሰህ ግባ። ውረድና ተመልሰህ ስባለሁ። ቀጥ እህታችን እሱ ሳይመጣ እሱ ይምጣና እንቀጥላለን። የማሚ ምርኮኝ የሚባለው ልጅ ግን ምንድን ነው የሚጽፈው ያለው? በጌታ ድገመው እስኪ። ሙሌ ወይ አንድ ቁጥር ጻፍልን ወይ ገዝት ላክ። የለህም እኮ 6 ብር ይበዛል። የህዝቡ ብዛት እያየህ እንጂ ወንድማችን 6 ብር ይበዛል። ቀነስ አድርገው። አንቺ በዛ ጠፋ ምናኔ ገባ ሰውየው። እሺ ሌላ ሰው አስገባ። እስከዛ ገስት ላይ ጠቅላላ ክርስቲያን ያለው ሙስሊሞች አንዳንድ ቁጥር ጻፉ። እሺ ያ እስከዛ ድረስ ግን ቅድም ራሱ አንዳንድ ሆስታዞች ሲያወሩ ሰምቻቸው በጣም ገርሞኛል። ማለት ይሄን አክል ደረታቸውን ነፍቶ የሚያስኬድ እንትን መረጃ የላቸውም። ግን ሙስሊሞች እኔ በጣም ማለት ልታስተውሉ ይገባል። ይሄ ቀልድ አይደለም፣ ድራማ አይደለም። በህይወታችሁ በነገራችን ላይ ድራማ ተሰርቶባችኋል። የተሰራባችሁ በቁርአን በኩል ነው። የተሰራባችሁ በመሐመድ ላይፍ በኩል ነው። ኦኬ መሐመድ አንድ አላህ የተባለ አካል ፈጥሮ አምላክ አደረገው። አንድ ደግሞ ኢሳ የተባለ አካል ፈጥሮ መሲህ አደረገ። አንድ ደግሞ መርየም የተባለች ደግሞ ልጅ የኢሳ እናት ብሎ ራሱ ድራማው ሰራ ማለት ነው። ኦኬ አስቀድሞ የነበሩትን ነቢያቶች በድራማው ተዋናይ እንዲሆኑ አደረጋቸው። ኦኬ እንዲጫወቱ አደረጋቸው። ለነዛ አስቀድሞ ለነበሩት ነቢያቶች እናንተ እውነት እንደው አታፍሩም? ማለት እኔ በጣም ነው የገረመኝ። የምር መረጃ አምጡ ብትባሉ እኮ ማታመጡበት ነገር እኮ ነው ደረታችሁ ነፍታችሁ የምትናገሩት። እና ለአስቀድሞ ለነበሩት ነቢያቶች ሲጠየቅ አንዱ አስቀድሞ ለነበሩት ነቢያቶች ሙስሊም ስለመሆናቸው መረጃ ምንድን ነው ሲባል ቁርአን ያሳያል። ቁርአን እኮ ብራዘር፣ ቁርአን እኮ የመሐመድ ትርክት እኮ ነው። መሐመድ እኮ ነው የነገረ። መሐመድ አንድ ግለሰብ ነው። ለብዙ ሺህ ነቢያቶች ወደ 124 ሺህ ነው አይደለ? ነቢያቶች ተልከዋል በእስልምና ተብሎ የሚታመነው። ከእንደዛ መካከል እንደው 12ቱ ሐዋርያቶች ይብለጡ። እንደው 12ቱ ሐዋርያቶች እኮ እንዳለ አልጻፉም እኮ ወንጌላትን አይደለ እንዴ? 4 ወንጌል ነው የተጻፈው። እሺ 4 ሰው እንደው እንዲላዎቹ መልእክታቶቹ እንደው ይተውና የጳውሎስ ሌሎቹ መልእክታት ይተውና እንደው 4 ወንጌላቶች ይብለጣቸው ወይ? ከእንደዛ ሁሉ ሺህ ነቢያት ማለት ነው። ያ ሁሉ ሺህ ነቢያት ተልከው ነገር ግን 4 ወንጌላት ይበልጧቸዋል። ዮሐንስ፣ ሉቃስ፣ ማቴዎስ እነዛ ሌሎቹም በቃ አጠቃላይ እነዛ ሰዎች ይብለጣችሁ 4 ሰዎችን ይብለጣችሁ።
ያ ሁሉ ነቢያት ሴት ገቡ። ምንድነው ሽታቸው? ሽታም የላቸውም። በታሪክ የማይታወቁ ምስልምናን እንደመስበካቸው አላህ አይወልድም አይወለድም እያሉ ሚስት ሳይኖረው እንዴት ልጅ ይኖረዋል ብለው ሰብከዋል። የቱ ጋር ነው የሰበኩት? እኔ ደረታችሁን ነፍታችሁ ስታወሩ በጣም ነው የምትገርሙኝ። የማያስተውል ህዝብ እየተነዳ ማለት ነው። ይሄው ቁርአን ነገረኝ ይላችኋል። ቁርአን አስቀድሞ ለነበሩት ነቢያቶች ምስክር ሊሆን አይችልም። ለምን ቢባል አስቀድሞ የነበሩት ነቢያቶች ሙስሊሞች ስላልሆኑ። ግን ሙስሊም ከሆኑ እናንተ አሳዩን አስቀድሞ። ለምን? አንደኛ ነገር በነቢያት ብቻ አይደለም በሐዋርያትም ጭምር እኮ ነው የቀጠፋችሁት። ስለ አንጾኪያ ያወራል፣ ስለ ጳውሎስ ያወራል። እነዛ ሁለት ሰዎች ብሎ ቁርአን የሚያስቀምጣቸው ጳውሎስና ዮሐንስ ብሎ የሚያስቀምጣቸው በእነሱም እኮ ነው የዋሻችሁት። በጳውሎስ ሐዋርያ ለጌታ የታመነ እንደ መሐመድ በአንድ ሌሊት ከ11 ሚስቶቹ ጋር እንደዚህ አይነት ነገር እንኳን ሳይኖርበት ራሱን ጠብቆ በንጽህና በቅድስና የቆየውን ጳውሎስ ቁርአን ውስጥ አስገባችሁት። እኔ በጣም ነው የሚያንገበግበኝ በነገራችን ላይ የጳውሎስ ነገር። በጣም በወህኒ ውስጥ ገብቶ የሁሉ መከራና ሰው ገለው የሚከተቱበት ወህኒ ውስጥ ገብቶ ጳውሎስ ያለምንም ጥፋቱ ሕግን ጠንቅቆ የተማረ ምሁር ሰው እኮ ነው። ለሃይማኖቱ ቀናተኛ የሆነ ለጌታ ታማኝ የሆነው ጳውሎስ ሙስሊም ነው ይሉሃል። እንዴት አለቱ ጋር ነው መረጃችሁ? ስለ ጳውሎስ ስለ አንጾኪያ ቁርአን ምን አገብቶት ነው እዛ ውስጥ ያስገባው? ቆይ ሁለት ጳውሎስ ስም እንደሚያንበረክከው ማለት ነው። በነገራችን ላይ አላህ ስም አያንበረክከው ቁርአን ማለት ነው። እንዴት እንደሚፈራው ሁለት ሰዎች ብለው ደብቀው ታስቀምጠውታል። ሁለት ሰዎች ስማቸው እንዳይወጣ ማለት ነው። ግን በተፍሲራችሁ ወጥቷል። ምን ትሆኑ የምር እና በአስቀድሞ የነበሩትን ነቢያት በቁርአን ከመምጣቱ በፊት አሳዩን እስቲ አሳዩንና እኛ ምን እንመናችሁ ሙስሊም ስለመሆናቸው። ነቢያት ላይ ብቻ ደግሞ ሐዋርያት ላይ ራሱ እሱም ደግሞ መረጃ ስጡን እስቲ። አንቺ ጳውሎስን እንደ መሐመድ እብድ መሰለሽ እንደ ጳውሎስ የተማረ ምሁር በዛውም ሕጉን የሚያጠንቅቁ እዛ ስጠይቁት ራሱ አፋቸው እንኳን ለመክፈት ራሱ የማይችሉ ሰዎች ናቸው። እኮ አስቀድሞ የነበሩ ሊቃነ ካህናት በውሸት ጳውሎስን ውጣልን እስከ ማለት ድረስ ኦኬ፣ በውሸት አሳስረውት ከዛ እባክህ ለምነውት ውጣልን ያሉት አስረው መተው ደም እስኪደማው ድረስ ማለት ነው። ግን በራሳቸው ስህተት ማለት ነው ጳውሎስን ለምነው አስወጡት ማለት ነው። እንዳንቺ ነብይ አይደለም እዚህ ስፐርሙን እያንጠባጠበ ሴት ለሴት የሚያይ ጳውሎስ ለጌታ የታመነ ለዛም ብቃት ያለው የተማረ ሰው ነበር። እየደበደቡት ወህኒ ውስጥ ከተውት ለጌታ ይዘምራል እኮ። ዋና አሁን እኔ ለአሁን ቅድም እግዚአብሔር ይመስገን አንድ ቅድም ሲናገር የነበሩት ሐዲሳቶች ማለት ነው። ለእናንተ ለህይወታችሁ ምን ይጠቅማችኋል ጋይስ? ለህይወታችሁ ምን ይጠቅማችኋል? ሙስሊሞች እባካችሁ ንቁ። እንዴ መሐመድ እንደዚህ ያደረገ መሐመድ እንደዚህ ምን ያደርግ? ለህይወታችሁ ምንድነው? የእናንተ የህይወታችሁ መዳን ምንድነው? አላህ የተባለ አካል ስለእናንተ ምን ያደረገላችሁ? መቼ ነው የምናውቁት? ንቁ። በቃ እኛ እንደነቁና እስልምና ትክክል እንዳልሆነ የነቢያት ሃይማኖት ነታላችሁ ጭራሽ ዋሽታችሁባቸው። ሙሴ ያልሰማ ሙሴ በዚህ ዘመን ቢኖርባችሁ ምን አይነት ፍርድ እንደሚፈርድባችሁ እኔ አይደለሁም አለ እኮ ክርስቶስ። እኔ አይደለሁም እናንተ የምታውቁት ያ ሙሴ ነው ስለኔ የሚፈርድባችሁ ብሎ ተናግሯል እኮ ክርስቶስ ኢየሱስ። መጨረሻ ቀን እያንዳንዱ የሚመሰክርባችሁ ሙሴ ነው። ሙሴ እስላም አይደለም፣ አትዋሹበት። እሺ ማይክህን ክፈት ወይ እንደዚህ ታውራችሁ እኮ ነው። አያችሁ በዚህ በአረብኛ ሶንግ በአረብኛ ድምፅ ታውራችሁ። በእርግጥ የአረብኛ እንደዚህ ሲቀራ ምናምን ነገር ደስ ይላል አይደለ? ለጆሮ የሚጥም ነገር ነው አይደለ? እንደዚህ በቃ ለጆሮ ሲሰሙት ዘፈንም እንደዛው ነው እኮ አይደለ? የዮሐንስን አንገት ያስቆረጠበት
እንደዛ ነው እንትን የሚለው አይደለም የሚጽፈው። መጽሐፍ ቅዱስን ግን ውስጡ ምንድን በአረበኛ ብንተርክላቸው እኮ አሁን ልክ እንደነሱ በእነሱ ድምፅ መጽሐፍ ቅዱስን እንደዚሁ ባነብላቸው በቃ ሼክ ነው የሚያደርጉኝ እኮ። አያውቁትም እኮ አያውቁትም። እናቴ ትሙት ምን እንደሚል ራሱ አያውቁትም። ቢስሚላህ ብሎ ይጀምር እንጂ ሌላውን ምንም አያውቁትም። ደግሞ ቁርአናቸው ላይ አይታችሁ ከሆነ ብዙ ሱራዎች ሐ ሚም ብለው ይጀምራሉ። አሊፍ ላም ሚም ይላሉ። አልበቀራ ማባሪፍ የሆነ ምንም ትርጉም የሌለው ፊደል እኮ ነው። 3 ፊደል ሐ ሚም ሐ ነው በአማርኛ። ሚም ኤም ነው በቃ። ሐና ኤም መጣው ምንድነው ትርጉም የሚሰጠው? ምንም ትርጉም የሌለው ነገር እኮ ነው። በአረበኛ ራሱ ትርጉም የለውም። ሰላም ሰላም፣ እንዴት ነህ? ሰላም ነህ? ታች ለምንድን ነው የምትሳደበው? አሁን ወደ ጉዳያችን። እሺ ችግር የለውም። እስልምና ከወጣ ሰው ይገደላል? ሰላም ሰላም፣ አብርሽ ሰላም እያልኩ ነው። ኢብራሂም እስልምና ከወጣ ሰው ይገደላል አይገደልም? ይተማል ለማላገጥ ነው የገባው? ኖ አይደለም፣ ጥያቄ አለኝ። እየጠየቅን ነው። በኋላ ጠይቃለሁ። እኔ መጠየቅ የፈለግኩት ያው መጠየቅ አልችልም፣ ምክንያቱም እውቀት የለኝም። አሁን የቤቱ ጥያቄ ያለው እኛ በርዕስ ነው የምንሄደው። ርዕሳችን አታስቀየው። የቤቱ ጥያቄ አለው። አንድ ሰው ከእስልምና ከወጣ ለምንድን ነው የሚገደለው? ወጣ አጀንዳ ለማስቀየር ሐሳብ ለማስቀየር እኛን የምናነሳው ነገር ለማስቀየር ይኸውላችሁ እንደዚህ ናቸው። አሁን የመሐመድ ቅማል መቅመል አንዳንድ ሰው እምነቱን ካላመነበት አሁን ቅድም አቡ ሀይደር እንደተናገረው ከሆነ ራሱ የኢኮኖሚ ችግር ካጋጥሞት ከሆነ የኢኮኖሚ ነገር ይፈታለታል አለ። የሆነ ጥያቄ ደግሞ በአይምሮ ላይ ያልተፈታለት ጥያቄ ከሆነ ደግሞ በዑለማው ቀርበው እንድንፈታለት ይሞከራል። ካልተፈታለትስ ያን ነገር ካልሆነለትስ ማለት ካልተቀበለው ያንተ አፈታት አልተቀበለውም ውስጡ። ስለዚህ እስልምናን አይተውም ይገደላል ማለት ነው ባጭሩ። ምክንያቱም እሱ ጥያቄ የሆነበትን ነገር ያንተ ዑለማ ካልፈቱለት ይህ ሰው ግዴታ እምነቱን መቀየር ነው ያለበት። ካላመንኩበት ምን ላደርግልኝ? እንዳትገለኝ ብዬ እስልምና ውስጥ ልቀመጥ ማለት ነው። ውስጤን እየካደው እስልምና እያመንኩት አይደለም እየጠላሁት ነው፣ ግን አልቀየርኩም ብዬ ማስመሰል አለብኝ ማለት ነው። ሞትን ፈርቼ ማለት ነው። ይሄ ነው የሚያስተምሩት ትምህርት እንግዲህ ለህብረተሰቡ። እኛ የምናውቀው አንድ ከፈጣሪ የወረደ እምነት፣ ነፃነት ያለው እምነት፣ ለሰው መብት የሚሰጥ ይሄ እንኳን መብት መጀመሪያ እግዚአብሔር ለፈጠረው ነፍስ እምነትን ስለቀየርክ ብቻ አጠፋሃለሁ ማለት እኮ የፈጣሪ የፈጠራትን ነፍስን እኮ እየገደልካት ነው አንተ። በጣም ነው እኮ የሚያሳዝነው። ይሄ የእውነት ጆሮአቸው አይናቸው ተሸፍኖባቸዋል። ይሁን እንዳያዩ የተደረገባቸው ለነገሩ ሱረተ ነምል፣ ሱረተ ልፊል፣ ሱረተ ናሕላ፣ ሱረተ ልበቀራ፣ ይሄ የከብቷ አንቀጽ የምኑ አንቀጽ የከብቷ እኛ አሁን የእውነቴን እኮ ነው የዮሐንስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል፣ ዮሐንስ ራእይ፣ ወደ ዕብራውያን ሰዎች ምናምን ነው የተጻፈው። ይሄ ግን የከብቷ መጽሐፍ ወንጌል በዩ እነሱ ወንጌል ነው ወንጌልስ ማለት አይገባውም። ያው የሸረሪት ምዕራፍ ምዕራፋቸው በሙሉ የእንስሳ የጅኒ የእውነት በጣም የሚገርም ነው። ምንድን ነው የማምነው እኔ? የአላህ መጽሐፍ ነው ወይስ የእንስሳት መጽሐፍትን ነው የማምነው? እንስሳት እኮ እኔ እንድገዛቸው ነው የሰጠኝ ጌታ። በዚች መሬት ላይ የሰው ልጅ ገዢ አድርጎ ነው የፈጠረው። በእንስሳት ላይ ስልጣን ሰጠዋል። እባብና ጊንጡን ትረግጡ ዘንድ ስልጣንን ሰጠዋችሁ ይላል የእግዚአብሔር ቃል። ታዲያ እባብና ጊንጡን ልረግጥ ስልጣን የሰጠኝን ጌታ እንዴት ነው መጽሐፍቱ በሙሉ በእባብ በግመል በምናምን ሱራ አድርጋችሁ የምታመጡልን?
ሐዋርያት የሉትም? ሰሃባ የላቸውም እንዴ? እሺ ጨረስክ? እሺ አብዱ ሰላም ሰላም አብዱ ሰላም ናችሁ? አብዱ ሁለታችሁም አብዱ እኔ አቡ በሚለው አቡ ሙኒብ በይ። እሺ አቡ ሙኒ አቡ እንዴት ነህ? ደህና ነህ? ደህና ነህ? አዎ ይሰማል። ደህና ነህ ወይ? እኔ የምልህ የዚህ የቁርአን አያዎች ምዕራፍ ማለት ነው አንድ ጥያቄ የሚሆንብኝ ነገር አለና ይሄ የፈጣሪ ነገርኛ እሱ እንደ ጥያቄ ሳይሆን ዝም ብለህ እንደ እውቀት ለመያዝ አክል ምን ልንገርሽ የፈጣሪቷ ምዕራፍ ማለት ምን ማለት ነው? የፈጣሪቷ ምዕራፍ ምን ላይ ነው እንደዛ የሚል ያለው? እዚህ የቁርአን አያ ማለት ነው። የቁርአን አያዎች ምዕራፍ ላይ ማለት ነው። የፈጣሪቷ ምዕራፍ ይላልሽ። ቆይ ላሳይህ። ቆይ እኔ ራሱ ጥያቄ የሚሆንብኝ ነው። እሺ ቆይ ላሳይህ። የፈጣሪቷ ምዕራፍ ግን እዚህ ጋር በጣም ይቅርታ አድርጉልኝና ርዕሱ ነው ያ ስም ለምን ተሰየመ ነው ወይስ ኖ አይደለም? ከቀደም ጀምሮ ስታወሩ እየሰማችሁ ነበር እኮ። በትላትል ፋላሲ እየመሰረታችሁ እኮ ነው። አሁን የመቀደድ ምዕራፍ ምን የሚሉት እንደሆነ እሺ፣ ለማንኛውም የመጠቅለል ምዕራፍ አለ። የምጪስ የፈጣሪቷን ይበቃል። እኔ ፈልገው የፈጣሪቷን የመቀደድ ምዕራፍ ቆይ አሳያችኋለሁ። ቆይ እዚህ ጋር እኔ የፈጣሪቷ ምዕራፍ እኔ ፈልጊያት ነው። እኔ ፈጣሪው ማን ያና ቆይ እንዴ ላውጣላችሁ የፈጣሪቷ ወይ አሁን ምን ያገናኘዋል? አሁን ስሙ እንደዛ ነው። እኔ ለማወቅ ያክል ነው። የጭስ ምዕራፍ አለ ጌታ አይደለም። ታዩ አሁን ቅድም እኮ ቆይ አንዴ የፈጣሪቷን ላሳይህ። ይሄው የፈጣሪቷ ምዕራፍ ይሄውና የመሰንጠቅ ምዕራፍስ የመሰንጠቅ 35 እሺ የፈጣሪዋ ምዕራፍ የሚለው ምንድን ማለት ነው? የፈጣሪዋ ማለት የፈጣሪዋ አይደለም የሚለው ነው። የፈጣሪዋ ምንድን ነው? ይሄ ሱረቱል ፋጢር ነው። ፈጣሪዋ ሲባል የምትፈጥረዋ ለማለት መስሎሽ ነው ወይም መስሎቹ ነው? ይሄው የፈጣሪዋ ነው የሚለው። ወደ አረበኛው በኩል አይዳምጪው እስኪ እናንብበው በአረበኛ ምን እንደሚል። ሱረቱል ፋጢር ይሄው ከላይ በአማርኛ ጽፎልሃል እኮ። አረበኛውን በአማርኛ ጽፎልሃል ከላይ አልአሕዛብ ብሎታል። እዚህ ጋር ሱራ አልፋጢር ይላል። ምንድነው አሁን እዚህ ጋር ምንድነው ችግሩ ነው? ችግሩ ሳይሆን እኔ ላውቀው ፈልጌ ነው እንጂ ሌላ ነገር አይደለም። ይኸውልሽ አንድ ሱራ ስያሜው ሲሰጥበት የራሱ የሆነ ምክንያት አለው። እኮ ምክንያቱ ምንድነው? እኔ እኮ ምክንያቱን ነው የምፈልገው እንደ እውቀት ያክል። ፋጢር ሱራውን ክፈቺና ሙሉን ስታነቢ እዛ ጋር ርዕሱ የተመረጠበትን በምክንያት እዛ ጋር የንቢቷ አንተ አታውቀውም? ሱረቱ ሳድ አውቃሽ ለፈውና በቃ ስለ ግድያውና ራሺ በስልምና ግድያ የምን ግድያ ታውታው እኔ ግድያው ላይ ለመሄድ ሳይሆን መጀመሪያ ስለ ቁርአን ቅድም ስታወሪ ነበር። ሰላም እሺ ስለ ቁርአን ስታወሪ ነበር እኮ የሸሪዓ ህግ እኮ ነው። አንድ ድል ትኛላችሁ እንዴ? እያወራሽ ነበረ። ምንድነው? እሺ ስለ ቁርአን ያወራሁት እና አንቺ ቁርአን ምንድነው? እንዴ ሁላችሁም አታብሩ። እኔ ስለኔ አይደለም እኮ ቁርአን ላይ ግድያ ይፈቀዳል ወይስ አይፈቀድም በሚለው ቁርአን እንትን ግድያ ይፈቅዳል ወይስ አይፈቅድም በሚለው እናውራ። አይደለም እዛ ከመሄዳችን በፊት ስለ ቁርአን ምንነት ቅድም የተናገርሽው ላይ ለምን አንነጋገር? እኔ እኮ ቁርአን እኔ አምላክ ቃል ነው ብዬ አላምንም። በሱ ላይ ማውራት ከፈለክ እንደማንኛውም ሰው አላምንም። ለምን እንደማላምን ታውቃለህ? የተናገርሻቸው ነገራቶች ግን ተገቢ ያልሆኑ ንግግሮች ናቸው። አንድ ሰው ቁርአን ያላህ ቃል አይደለም ብሎ ሊያምን ይችላል እምነቱ ስለሆነ ማለት። ለምሳሌ ከተናገርኳቸው አሞኝቷችሁ ነው ምናምን አንድ ሰው እንኳን እኔ ይቅርና ይኸው በቁርአን ላይም እኮ አለ እኮ ምን ይላል? አንድ ላይ ምን የዛን የነበሩ ሰዎች ራሱ ማለት ነው ቁርአንን ምን እንደሚሉት ተመልከት። ቁርአን የህልመኞች ቅብያት ላይ ይላሉ። ቁርአን ነው ሳይሆን እሱ የሚናገረው
ነው ብሎ እኮ ይናገራሉ። ይላሉ። ሰዎች ስላላመኑበት እንደዛ ነው ነው የሚሉት እና እሺ እኮ እነሱ አሉት ስላላመኑበት ማለት እኮ እኛ አነበብንና አላመንበትም። ሰው ለምንድን ነው ያላመንበት? አወራረዱ ማለት ነው። አሁን ለመሐመድ ሲወርድለት ሰይጣናዊ አወራረድ ነው እንጂ መላእክት ያ ነገር ያደርጋሉ ብለን አናምንም። ስለዚህ በእውኑ ቁርአን ማስረጃ አለሽ ወይ? በእውኑ ቁርአን የህልመኞች ቅዠት ነው ይላል። ሰዎቹ ያሉት ነው። ሙሉ ለምን አታነቢውም? ቃሉ እኮ ሰዎቹ ያሉት ነው። እኔ እኮ ምን አልኩኝ እኮ ሰዎቹ አላህ እኮ ከሰዎቹ አንቺም ይኸውልሽ አንቺም ሀሳቤ እንዲገባው ማለት ነው። እኔ ቁርአን እንደዛ ተብሎ ተቀምጧል አይደለም እዚህ ጋር። እኔም እንኳን እኔ በዛ ዘመን የነበሩ ሰዎች ቁርአን የህልመኞች ቅዠት እንደሆኑ ተረድተዋል። ኦኬ አላህ እንግዲህ አላህ ነው እዚህ ጋር ቁርአን አወረደልን ብላችሁ ተናጋሪው እሱ ነው ስለምትሉ እንደዚህ ብለዋል ብለው ተናገረ። ስለዚህ እንኳን እኔ ይቅርና በዘመኑ ያልነበርኩ ሴትዮ በዘመኑ የነበሩ ሰዎች ራሱ ቁርአን የህልመኞች ቅዠት ነው ብለው ተናግረዋል። ስለዚህ እኔ ብቻ አይደለሁም ብዙ ሰው ነው ቁርአን የህልመኞች ቅዠት እንደሆነ። እሺ እኔ አንድ ጥያቄ ልጠይቅሽ። አንድ ጥያቄ እዚሁ መረጃ ልስጥሃ። እሺ ቀጥል። የአሁኑ መስመር ላይ እኔ ምልሽ አንድ ሰው የአንቺን እምነት ማያምን ሰው መጥቶ ስለ አንቺ እምነት ዝም ብሎ በልቡ ከራሱ ተነስቶ በጥላቻም ይሁን በምንም ቢናገር በልባችን እንዳልሆነ አስጨርሽኝ። በልባችን እንዳልሆነ መረጃ ልስጥህ አልኩ። አይደለም የነዛን ሰዎች እኮ መረጃ አርግተሽ አይደል እየተናገርሽ ያለሽው? እኔ እያልኩ ያለሁት እነዛ መረጃ ያደረኩልህ ምንድነው እንኳን በዚህ ዘመን በዛ ዘመን ራሱ ቁርአንን የሚረዱት ምንድነው የቅዠት የቁርአን በእውኑ የህልመኞች ቅዠት እንደሆነ ነው የሚረዱት። ስለዚህ ዛሬ እኔ መጣ ደግሞ ይሉታል ነው ላለመቀበል። እኔ ታዲያ ምን አልኩኝ? ተረተውት ነው። አንቺ ደግሞ ነው ብለሽ እየደመደምሽ ነው ብሎ መደምደምና ከነቢያቶች ጋር አዳምጠኝ። ከነቢያትና ከሐዋርያት ጋር የሚስማማ ትምህርት ስላላመጣ መሐመድ ጤነኛም ስላልነበረ ስለዚህ ቁርአን የህልመኞች ቅዠት ነው ብለው አልፈውታል። ትክክሎች ናቸው እኮ። ምክንያቱም ይኸው መሐመድ እዚህ ጋር እንደምትመለከተው እዚህ ጋር መሐመድ እንደምትመለከተው ጤነኛ አልነበረም። ኦኬ የሚያደርገው ነገር አያውቅም ነበረ። እዚህ ጋር እስቲ አንብበው ይሄንን አረብኛውን አንብበና ተርጉም። ሐደሰና ይልና ጤነኛ ካልሆነ ሰው ቁርአን ተቀበልክ? ቀጥል እስቲ አንብብ። ጤነኛ አልነበረም ያለው ማን ነው? እስቲ ማን ነው ይሄንን ነገር የተናገረው? ይሄንን ቀጥል አንብብና እስቲ አስረዳን። ይሄንን قالت مكث النبي صلى الله عليه وسلم اجناش كذا وكذا يخيل إليه أنه يأتي أهله ولا يأتي. قالت عائشة فقالت لي ذات يوم ልጨርሰዋ ትርጉሙን ማከላይም ታገኘዋለሽ እኮ። ቦታው ደግሞ ምንድን ነው? ከየት ነው ያገኘሽው? ይሄንን ከየት እንዳገኘሽው አሳይሽ። ከላይ መጀመሪያ አንብብና ተርጉምና ከዛ ቦታ አሳይሃለሁ። ችግር የለም። ከላይ ያለውን አሳይሃለሁ። አሁን ቀጥል። እውነት ስለ እስልምና ለማወቅ ከፈለጋችሁ ልንገርሽ የእስልምና መሰረቶች ነው። ይሄንን አውቀህ መተርጉም ልታመልጥ ነው እንዴ? መሰረቱን ተርጉምለታለሁ። መተርጉሙን ካቃለ አንብብና ነው ራሱ አንብቦ ይተርጉም። አንብበህ ተርጉም። እሺ ትርጉሙን አንብቢል። ኖ ትርጉሙን ሳይሆን ራሱ አንብበህ ተርጉም። ምን ነው ተሸማቀቅበት እንዴ? መረጃውን ያቀረብሽው አንቺ ነሽ አይደለ? ስለዚህ አንቺ ነሽ ተርጉመሽ ማሳየት ያለብሽ እኮ። አንብብ። እኔ መረጃ ማቅረብ ብቻ ነኝ ስራዬ። አንብብ። ለምንድን ነው አሁን እያነበብክ ነበር? ለምንድን ነው እምቢ ያልከው? አንብብ። አብዱ ለዶክተር ኢጅ ውስጥ አለ ችግር የለም። ለውሃ ኢጅ ውስጥ አለ። እሺ ምን አልሽ? አንብብ። ሰው ሁሉ ይኸው 728 ሰው እየጠበቀህ ነው፣ ጆሮ ሰጥቶ ማለት ነው እንድታነብ። ጎሽ የኔ ልጅ አንብብ። ይኸውልሽ ሲስተር ይሄንን መረጃ አንቺ ነሽ ያቀረብሽ። አሁን እያነበብክ እኮ ነበር እኮ። አንብብ። እሺ ይሄ ሐዲስ ነው ታውቂያለሽ? ቁርአን አይደለም ታውቂያለሽ? አዎ እኮ ሐዲስ ነው። ቀጥል ሀቢቢ። ሐዲስ ከሆነ ደግሞ ሐዲስ ወደ 4 አይነት አለ። ኢየሱስ ስም አንብብ። ወደ 4 አይነት ሐዲስ
አንብብ። ሰሒህ የሆነ ሐዲስ ነው መሆኑን አሳይኝ። ሰሂህ መሆኑን አሳይ። ይሄ ሰሒህ የሆነ ሐዲስ ነው። ይሄ ሰሒህ ነው። ማነው ሰሒሁ ማነው? እስቲ አሳይ። እሺ እንትን እኔ ሰሂህ መሆኑን ሳላረጋግጥ አንቺ ስለነገርሽኝ ብቻ መቀበል አለብኝ ወይ? ቡኻሪ ነው። እሺ ትንሽ አዙሪው ሰሒህ ቡኻሪ ሰሒህ ትንሽ ቁጥሩን ተሸፍኑኝ። ቁጥሩ መጀመሪያ እና ለምን ቁጥሩን አታሳይኝ? ለምን እንትን ለመውሰድ ነው አይደለ? እሺ ይሁንልህ። እና ዋናው መረጃው አይደል እንዴ? አንብብ ሐዲስን 93 ያው ለምችሽ በቃ እሺ። ሰሒህ ቡኻሪ 63 ላይ አለ። እና ዘና በልበት በቃ ዘና በልበት። አንተ ይሄንን ለመውሰድ ነው አይደል? ቁጥሩን ለመውሰድ ፈልገህ ይሄን መረጃ ያመጣሽው ለምንድን ነው? ለምንድን ነው ይሄን መረጃ ያመጣሽ? ለምንድን ነው ያመጣሽው ይሄን መረጃ? መሐመድ ጤነኛ እንዳልነበረ ሌላ አውጣለታለሁ። ቃሌ ጋር ቀጥሎ ነው ስራ ልሰራ ነው። ኦኬ እሷ ያመጣችልህም ሌላ ነው። ሳሂህ ሙስሊም ላይም አለ። ነብይክ ጤነኛ አይደለውም ብለዋል። ጤነኛ አይደለውም ልብሳቸውን አውጥተው ሁሉ እንደ ህፃን ልጅ መሬት ላይ ሲንከባለሉ ነበር። እሱን ማሳያለሁ፣ ችግር የለውም። ግን ይቆየን። ግን አንተ ምን ብለህ ነው እንደዚህ አይነት ሰው የምትከተለው? አለክ አብዱ ሚዩትን አንሳና አናግረኝ። ጤነኛ አይደለውም ያለ ነብይ የምትከተልበት ምን እዳ አለብህ? አለህ ከኛ ጋር ነህ? ማይክን አንሳ። ወጣክ ጭራሽ። ወይኔ እነዚህ ለወዳጅ ለሙሐመድ ያላቸው ፍቅር ራሱ አሁን አላህ ፈጣሪ ነው። እሺ አላህ ጌታ ነው እንበል። አላህ ጌታ ነው ብሎ